ገና ጾም ፍቻ አካባቢ ነው እና ስራም አልነበረኝም ከጓደኞቼ ጋር የተዝናናን ምናምን ነበር ውሏችን። ያው ሰፈር ውስጥ የተጀመሩ አንዳንድ ጣዎች ምናምን አሉ። በነገራችን ላይ እድለኛ ነኝ፣ ተፈጥሮ የሰጠችኝ እድለኛ ታውቃለህ። እጣ አልፈኝም ምናምን ነገር የሆነ ስጦታዎች አልፈኝ እና የዛን ቀን ምን ሆነ መሰለህ፣ በተከታታይ የሺህ ብር እጣ ሁለቴ ምናምን ወጣልኝ። 5 ሊትር ዘይት መጥቶ 5 ሊትር ዘይት ወጣልኝ ወዲያው እዛው ጋር ማለት ነው። ከዛ ይሄንን ሲይዝ በቃ መመረቅ ስለፈለኩኝ በዛው ጾሟም ታልፈኝ ስለሆነ ምርቃቷ እንዳታልፈኝ ብዬ ያችን ዘይትና ያችን ብር ይዤ አመድ የሚባል ገበያ ያለ ይዤ ዶሮ ገዛውና በዛች የቀረችው ሽንኩርት አድርጌ ዘይቷን አድርጌ ወደ እናቴ ከልቧን የመረቀችኝ ከልቧ ማለት ነው። ለበዓል በቃ የበዓል ስጦታ ዶሮዋን፣ ሽንኩርቷን፣ ዘይቷን አድርጌ ሰጥቻት እየተመለስኩ ያለ ፖስታ ቤት አደባባይ አካባቢ ጓደኛዬ፣ እኔም በመኪና ነኝ፣ ጓደኛዬ በመኪና አደባባይ ላይ ተገናኘን። ከዛ እኔ እያቋረጥኩ ነው፣ መስመራችን አንድ አይደለም፣ ደውለ ወዴት ነው ምናምን ነገር አለኝ። አይ እዛ ደግሞ አስቀምጫቸውን የተነሳሁት መጣው ብዬው ሀሳብ እንዳልቀይር እንዳጠፋ ገንዘብ ማለት ነው። ከዛ በኋላ እዛ ደወለልኝ ጓደኛዬ ምናምን ወደዚህ እንደዚህ ባዛር ልንገባ ነው ምናምን ነገር አለኝ። አብሮኛ አንድ ጓደኛዬ እዚሁ አዳማ ኤግዚቢሽን ባዛር ስቴዲየም ግቢ ውስጥ ከዛ ባዛር ልንገባ ነው ምናምን ነገር ሲለኝ መጣው። ምገዛው ግን የለኝም፣ ግን መጣው አብረን ገብተን አይተን አዲስ ነገር ካለ አይተን እንወጣለን ብዬ አዙሬ ሄድን። መኪናችንን አቆምና ገባን። ፊት ለፊት ናቸው እነሱ የተለያዩ ኮስሞቲክስ እቃዎች ነው የያዙት ምናምን ፊት ለፊት ናቸው። ሄድን። ነጭ ቲሸርት ነው የለበስኩት። ቲሸርት ነው ነገር በቃ እጄ ላይ ትልቅ ሰዓት አለ። ኮምፕሌን ይገባው አይደለም በቃ ነው ብለን አይደለም እና እዚህ የሆነ ትልቅ ሰዓት ነው እጄ ላይ ያለው ያምራል። እና እንደዛ ሆኜ ነው የገባሁት። ገባን፣ ቆምን እና እነሱ እየገዙ እንደዛ ራቅ ብላ ነው የቆመችው። አንድ ላይ በአንድ ቦታ ነው የሚሰሩት። ከመሀላቸው አንዷ እያስረዳችን ነው። ያው ኤግዚቢሽን ስገባ የተለያዩ ነገሮች ይሄ ቅባት አገልግሎቱን ምናምን ሊላለ ሴልሶቹ አይደለም ምን የሰራቸው ባህሪ ነው ማለት እና እንደዛ እንትን እያለን ዞር ስል እያዩኝ ነው። 3 ሆነው እሷ ለብቻ ቆማለች፣ ሁለቱ ለብቻ ቆመዋል ምናምን እያዩኝ ነው። አይታረቂ ተመለስኩኝ። ከዛ ተመለስኩ፣ ትኩረት አደረኩ። ጓደኛዬ ነካሁትና አረ አይናቸው አርፎብናል መሰለኝ ምናምን ነገር ስለ እሷ እንደውም አልነበረም መጀመሪያ እነዛን ነው እያዩን እያወሩ ስለሆነ ያየሁት። ከዛ እንደዚህ ስለው ምናምን ነገር ያው ኮስታራ ነው እሱ ደግሞ ትንሽ ሲሪየስ ነገር ነው ጓደኛዬ ማለት ነው። ከዛ ከምን አይ ምናምን ነገር ዞር ስል እሷም እያየችኝ የሆነ ትኩረት አድርጌ ነው ያየኋት። በቃ የሆነ አይተ ድንገት አይነን የምጥለው ነገር የለም እንደዛ ነው። ትኩረት አድርጌ ያየኋት እና ምናምን ነገር ስላት ራስና ልጅ አለች ቆፍጠን ብላ ማለት ነው። ራስና ምናምን ነገር አለች። ከዛ የሆነ ወንበር ነገር ሳብኩና ቁጭ አልኩኝ። ኦልሞስት ገበያ እየገዛ ስለነበረ ጓደኛዬ ከዛ ሰዓት ምንም አሁንም ተመላልሽ ያየኋት የሆነ ሾው ሰራችና ምናምን ነገር እንትን አለች። ስለዚህ የሆነ ምልክት ሰጣለች ማለት ነው። ግሪን ላይታ ከዛ እዛው ጋር መንገዛውን ገዛንና አልወሰድነውም እቃውን እዛው ተውለውና ግቢውን መዞር ጀመርን። ያለውን ባዛር ውስጥ ያለውን ነገር አይተን እንመጣ ማለት ነው። ያው ቀብድ ነው። እሺ ከዛ ዞር ምናምን አለን። የተለያየ ያለውን ነገር ያው ባዛር ስገባ አዲስ ነገር ይመጣል ብለህ ስለምታስብ ትገባለህ ነው። ዞር አለን ምናምን ገዛው የለም። ተመለስንና ምን ብለው ጠበቁን መሰለህ፣ የአዳማ መታወቂያ እንድታወጡልን እንፈልጋለን ምናምን ነገር አለ። እሺ ግን በነገራችን ላይ ፈጣሪ የሚያገናኙበት መንገድ ያው ታርጌት አልነበረንም እውነት ለመናገር እናንተ አይደለ ግን ያው ፈጣሪ ነገር ሲያገናኝ ላምባሉ አለበት እንዳይሆን ኦኬ እሺ። ከዛ በኋላ ተመልሰን መጣና የአዳማ መታወቂያ እንድታወጡልን ምናምን ተቀበላ ስልኳን ምናምን ነገር አልኩት። እሷን ሳይሆን እቺን የሸጠችልኝ ልጅ ማለት ጓደኛዬ ነው። ከዛ ተቀበላት ማለት በቃ እሺ ምናምን ብላ ስልክ ተቀበላት። ተቀያየሩ። ሲጨርሱ ደውሉልን ምናምን ብለን ሄድን። ኖርማሊ ወደ ነበርንበት ተመለስን። መዝናናት ጀመርን። ወደ ከተማ ሄድን ምናምን ስራ ሲጨርሱ ምናምን ደወልንላቸው። ሌሎቹ መጡ። እሷ የለችም መሀል ላይ እጄ ቁጭ እንዳልኩኝ ሳይ የለችም። እቺ አይኗ የሚያምረው ልጅ የታለች? አንተ አይኑ ያረፈው እሷ ነው ማለት
ታርጌት ስላደረኩኝ ከዛ እሷም እዛ ሆነ ሲደውሉላት ነጭ ቲሸርት ያደረገው ልጅ ካለ እመጣለሁ ምናምን ነገር ደውሉላት ምናምን ነገር በዛ ሲደውሉላት ነጭ ቲሸርት ያደረገው ልጅ ካለ ነጭ ቲሸርት ነበር የለበሰው ካለ እመጣለሁ ምናምን ነገር ስልኳን ስጡኝ ብዬ ወዲያው ተቀበልኩ። ከዛ እንደዚህ ሂሳብ አላስረከብኩም አልጨረስኩም ምናምን ነገር አለች። እሷ ከሌለችማ አልቀምጥም ምናምን ሄዷል በቃ ማለት ነው። አንተ ባዛር ግን ሁሌ ያስባሉ ግን ባዛር ጥምቀት ብዙ ጊዜ ሰዎች ትዳር የሚያገኙበት እንደዚህ ሰዎች የሚበዙበት ቦታ ነው ይባላል በነገራችን። እሺ ከኛ ተማር። አዎ አሁንማ ተወሰነ። እሺ ከዛ ወዲያው ደወልኩላት ምናምን ነገር ኦልሞስት በቃ ወዲያው አልጨረስኩም ምናምን ነገር አምሳ አረ መጣው ምናምን ብዬ ሄድኩኝ። በጣም ረጅም ታጠብኳት ጨርሳ ሂሳብ ሰርታ ምናምን ልብስ ቀይራ እስክትወጣ ደስ የሚል ጊዜ ነበረ። የሆነ በቃ ታታስበው የምታብደው ነገር የለም። እሱ ነገር ደስ ይላል መሰለኝ። ያስበህበት ሳይሆን አሁን እዝናናለሁ ብለህ ከዚህ ተሳፍረህ የሆነ ሀገር ተዝናና ስትል ሳታስበው እንደምትዝናናው አትዝናና። አይሆንም ድንገት ነው የምትዝናናው ሁላ መዝናናት ብዙ ነገር ይስተነካከላል። ብዙ ጊዜ ነው ያው የሆነ ታርጌት ታደርጋለህ የሆነ ሀገር ሄጄ ሪላክስ ባደርግ ምናምን ግን እዚሁ ነፃ ሆኜ የምንቀሳቀሳቸው እንቅስቃሴዎች የተሻለ ፍሬ ያደርጉኛል። እንደውም ወጪውን ስታስብ ራሱን አላ ይዞራል። አንዳንዴ ኮስቱም እንደዛው ነው። አዎ ኮስቱም ከፍ ይላል በነገራችን እና ብዙ ጊዜ እንደዛ ነው። በቃ አልታወቀንም በቃ ቅብጠታችን ምናምን አልታወቀንም። ዲቴል በቃ ረጅም ጊዜ እንደሚተዋወቅ ሰው ተቀባችሁ እንዴ አላቅማማችሁ እንዴ ሰው የሆነ ማልክድላት ነገር ምን አለ መሰለህ ኃላፊነት አለባት። የቤተሰብ ኃላፊነት ለሆነ ለእናቷ ለወንድሞቿ ለእህቷ የምትሰጠው ግምት አለ ሁሌ ጭንቅላቷ ውስጥ። በነገራችን ላይ ለቤተሰብ ይጨነቃሉ። በጣም ይጨነቃሉ በጣም ከምልህ በላይ እና ባዛሩ የመጨረሻ ቀን ነው አጋጣሚ ቀጥሎ በዓል ነው። የሆነ በቃ ሳያልቅ የተሰጠኝ ነገር ነው መሰለኝ ከድሉ በኋላ ማለት ነው። ሂሳብ ሰርታ ምናምን ነገር አገኛ በጣም ረጅም ተዝናናን ምናምን ኢቭን እንኳን ነክቶብን ቅርጫ ሁሉ ሄደን ጉበት ብልተናል። የሚገርም ማታ ተገናኝተን ሌሊቱን እንደዛው በግሩፕ ስንዝናና አድረን 10 ሰዓት ላይ እሷ ነበረችበት ግሩፑ ላይ እሷም ጓደኞቿ የኔም ጓደኞች አጋጣሚ ከምልህ በላይ እኮ ነው። የኔም ጓደኞች እሷም እንዳሉ እንደዛው እየተዝናናን አድረን ምንም ነጋ እያልኩ እኮ ነው። ኦልሞስት ነግቶ እንደዛው ደግሞ እንደተሰበሰብን ተያይዘን ሰፈር አንድ ጓደኛችን ቅርጫ ከብት ይታረዳል። እዛ ሄደን መነሼ ምናምን ነገር በልተን ጉበት ምናምን ነገር በተኩስ የሚባለው የለም ቅርጫ ላይ እነሱን ሁሉ አድርገናል። እስኪ ነጋ ነግቶብን ማለት ነው። ያው ከዛ ቀጣይ ቀን ምን ተፈጠረ? በቃ የሚቀጥለው ቀን ምንድነው ያለው አመጣዋት ገቡ። እነሱም ወደ ማረፊያቸው ያው በየቦታው ሲሄዱ ሆቴል ምናምን የሚያዝላቸው የሰራቸው ባህሪ ከሀገር ስለሚንቀሳቀሱ ከዛ በኋላ በማግስቱ ሁሉም መነሳት ምናምን ሲጀምሩ ያው አወራን ተገናኝተን ምንም ቤት ደርሼ መጣሁ ምናምን ነገር ጠራኋት ተገናኘን። እናም ቁጭ ብለን አወራን። እንዴት ነው መሆን ያለበት ምናምን ነገር ምናምን ዲቴል ቁም ነገር ከሆነ ቁም ነገር አስብ። መሀላችን ግን ፈጣሪ ግባ በቃ ተስፋ የምናደርገው ፈጣሪ ስለነበረ ማለት ነው ምናምን አለን። የሆነ ይዘት ያላቸው ነገሮች አወራን። በቃ እሷም ያለባትን ኃላፊነት ምናምን አወራች እና ከሄደች እዛ ጋር ማልክድ ነገር ወቅታዊ ሁኔታዎች ከፈታሉ ይዘጋሉ የመንገድ ሁኔታ ምናምን ስላለ ከሄደች ስለምትቆይ የሚለው ሀሳብ ጭንቅላት ውስጥ ስላለ መለስ ትችላለች። በዚህ በቃ ላመቻች አለ። ከዛ ተነስታ እንዳትሄድ በቃ የምችለውን ሁሉ አረኩ። ያው የእምነት ችግር የለባትም አመነችኝ በደንብ በእውነት አመነች። ከዛ በኋላ ስራው የት ነው የሚሄደው? ከዚህ 75 ኪሎ ሜትር አሰላ የምትባል ከተማ ነች። አሰላን የሚዘጋጀው ባዛር ምናምን ተባለ። እስከዛ ምናምን ብሎ አዲስ አበባን ብትሄድ በቃ ሰው ጋር ነው የምትቀመጠው። ስለዚህ እዚህ ብዬ የሆነ ሆቴል ለሳምንት አልጋ ያስኩና እዛ አሰላ ነው እዚሁ አዳማ እየተመላለሰች እንድትሄድ ነው። ኖ አልተጀመረም ገና ሄዶ ከበዓል አለ። በዚህ በኋላ 2 ቀን 3 ቀን ክፍተቶች አሉ። ሄዶ እቃው እስኪስተካከል አለ። ስለዚህ እዚህ ያስቀረዋትና አብረን እየዋልን እንትን እያለን
ጥሩ ጊዜ እያሳለፍን በቃ መዝናናት ያለብን ሁሉ እየተዝናናን ጥር 5 ደግሞ ልደቷ ነው። ሌላ ደግሞ ማረጋገጫ ሊሆንልን የቻለው ነገር ማለት ነው። ጥር 5 ልደቷ ነው። ያው እንግዲህ በ28 ነው ብያለሁ። በ28 በ29 ምናምን እነዚህ ቀኖች እያሳለፍን ከዛ ያ ባዛር ተዘጋጀ። ልደትሽን አሳልፈሽ ትሄጃለሽ የሚል ደግሞ ሌላ ምክንያት መጣ። አንተ ግረ መንገድ በቃ ያመቻቻል። ታርጌት አይደለም ነገራችን ላይ የሆኑ ነገሮች ራሳቸው ግጥምጥምሽ ይሆናሉ። ከዛ ለልደቷ የሆነ ፕሮፖዝ አደረኳት። ጥሩ ነገር ምናምን ጥሩ ጊዜ ያሳለፍን። ልደቷም ደስ ይል ነበር ባሳየ የተለያዩ ቪዲዮዎች ምናምን እንደዛ አለፈና ከዛ ወደ ስራ እንዴት ተመለስ የሚለውን ነገር በቃ ልትሄድ ስትል ባትጂ ምናምን የሚል ሀሳብ አመጣው። ከዛ አይ መስራት አለብኝ ምናምን ነገር ከመሄድ ካለብሽ እሺ ብዬ ተነስተን ሄድን። ያው የምታርፍበትንም ማየት ፈለኩ። በቃ የሆነ ቦታ ሰጠዋት፣ ትልቅ ቦታ። አንዳንዴ የሆነ ፈልገውም ይሁን ሳትፈልገው ውስጥ ዝም ብሎ ሰው የሚያነክስብህ ጊዜ አለ። በቃ የሆነ ቦታ ሰጠዋት፣ ትልቅ ቦታ። ተነስቼ ሄድኩኝ። አሰላ ሄድን። ባዛሩ ኦልሞስት ተጀምሯል። ከሁለት ቀን በፊት ምናምን የተጀመረው በልደቱ ምክንያት ነው ያስቀረዋል። ሄድን አየነው የሚያርፉበትን ምናምን ነገር ሻንጣ ልብሷን ምናምን ስለያዝን ሄድን። ስንገባ የሆነ አልተመቸኝም። በቃ ለሷ የሚያርፉበት ቦታ የተያዘላቸው አልጋ ቤቱ ትንሽ እንትን ያለው የሆነ ለሴፍቲዋ እኔ እንዳሰብኩት አሉ። ከዛ በኋላ አወራን እዛ ቁጭ ብለን የምር ግን እዚህ ያረፍሽ ምናምን በቃ ቢቀርስ ምናምን የሚል ሀሳብ አመጣው። ኧረ እንዴት ይቀራል ምናምን ነገር አለ። በዚህ ስራ የምታገኘው ጥቅም ምንድን ነው? ምን ያህል ነው? ግን አሁን ሄደን የምናስተካክለው ትልቅ ነገር ነው፣ ህይወት ነው። ሆኖስ በቃ አብረን እንደምንኖር ምናምን ተስማምተናል ማለት ነው። ከዛ በፊት ልደቷ ምናምን ኢቭን ጥር 5 ቀለበት ያደረኩላት ሌሊት 6 ሰዓት ከእንቅልፏ ቀስቅሼ ማለት ነው። የምርህ ነው? የሆነ ለየት ያለ ነገር ለማድረግ ፈልጌ ማለት ነው። ኦልሞስት እንኳን ያደረሰሽ የሚለውን ያው በትንሽ በብር ቀለበት ቢሆንም ሌሊት 6 ሰዓት ነገ የምትለዋ ከዛ ሰዓት በኋላ 6 ሰዓት እኩለ ሌሊት ላይ እዛው አብራችሁ ባላችሁበት ማለት ነው። ያው እንዳላልፋት ብዬ ነው። እና ሄደን አየሁት። በቃ የሆነ ነገር አልተመቸኝም። እኔ በሰጠዋት ልክ አላገኘሁትም ሁኔታውን ነገር ቢቀርስ ምናምን ነገር እምነት በቃ ተስፋዋ ትልቅ ስለነበር ነው መሰለኝ። በቃ የምላቸውን ሀሳቦች ቶሎ ትቀበለኛለች። መጣን ወዲያው በቃ ማረፍ ያለገ አልተውነውም። ያንን ቤት ተቀመጥን፣ ቤት መፈለግ ጀመርን። ነገሮች ተሳኩ። በ13 ምናምን ነገር ኦልሞስት የራሳችን ቤት ገብተናል ተከራይተን 15 ቀን ውስጥ ኦልሬዲ ማለቀው ነገር የነ ቶሎ ቤት ነው እንግዲህ። ምን እኮ ደስ ይላል። እግዚአብሔርን ማልከደው ነገር ቢኖር አሁን እሷ ጋር መጀመሪያ ቆይ ስምና ለምን ታያል? ምን ሆነ? መጀመሪያ ታያል። ያቺ አይኗ የሚያምር ነገር ይሁን ነገር በጣም ነው የሚያምረው። አይኗ በጣም ነው የሚያምረው። አይኗ እግዚአብሔር እሺ፣ አይኗ በጣም ቀጣይ ደግሞ የሆነ አክት አላት፣ ደስ የሚል አክት። የሆነ ታረጋቸው አክቶች ምናምን ነገር ደስ የሚል እውነት የሆነ አክቶች በቃ ደስ የሚሉ የለም። ቁፍጠን ያለ አክት እንደዛ አይነት አክት አላት። እንደዛ እንድቀበል አድርጎኛል፣ ማርኮኛል ነው የሚባለው። ፉንቃ እኮ ከመላመድ በኋላ እየባሰ የሚመጣ ነገር ብዬ ነው የማስበው። መጀመሪያ ባየኸው ነገር መማረክ ነው የሚመጣው። ትማረካለህ በሆነ ነገር የሆነ ይስብሃል። የሳበህ ነገር ሲማርከህ ነው አንተ ጋር ተቀባይነት የሚያገኘው አይደል? ከዛ በኋላ ፉንቃ ፍቅር ምትማም የሙትልሽ ልሰቀልሽ የሚለው ነገር ዲቴል እየባሰብህ ሲሄድ ነው። እና የነበረ ነገር ጥሩ ነገር ነው ከምልህ በላይ በጣም ሰላማዊ ነገር ነበረ። ባህሪዋ እንደካው ከዛ በኋላ መጀመሪያ አይኗ ነው። ከዛ ምን ዋናው ቀጥላላ ገጣም ነው ስብህ ነው በቃ እንትን ነው የምልህ። አክቷ ምናምን ተመቸኝ። ካይተዋ በኋላ ቆንጆ ነች። ከቆንጆ ጋር ቆንጆ አክት ታረግ የመጀመሪያ አይደለችም እና ከዛ በኋላ ማሳለፍ ያለብህ ነገሮች ይኖራሉ። ከዛ በፊት አይኖ ከዛ በፊት ስለዚህ አንዳንዴ ፍቅር መጀመሪያ ሰው ወደ ልደቱ ላይ ይችላል። ስለዚህ በጣም ተወዳለህ በቃ ያለ እሷ ሰው የለም ብለህ ታስባለህ። ከዛ በፊት ካፈቀርክ ግን
ያው ሁለተኛ ስለሆነ ኖርማል ታስገባለህ። ከዛ በፊት ነበረ የተማሪም ላይፍ ነበር። አይ ከዛ ተማሪም ላይ መለሰና ከዛ ቀጣይ ላይ ስብዕናዋ ማርኮኛል ነው። ከዛ በኋላ አስተሳሰቧ ደስ ይላል። ለውጥ ነው የምትፈልገው። ያው እኔ በተረዳሁት ልክ ማለት ነው። ለውጥን ትፈልጋለች። የሆነ በየትኛውም ወሬዎቿ ላይ ፋሚሊዎቿን ታስገባለች። ፊቸሪንግ የምታስገባቸው ነገሮች የሆነ በቃ ያደገችበትን ስነ ምግባር ነው ምናምን ብቻ እንደዛ አይነት ነገር እንዳስብ አድርጎኛል። ያ ነገር በቃ ቀጥሎ ላለው ነገር መሰረት ነው ብዬ ስላስብ ያንን ያደረኩት እኮ ኢቭን አልጋ ምናምን ቤት የተቀመጥ ነው ቤት አግኝተን እስካስተካክል ነው። እኔም ያው ቤተሰቦች ቤት ነበርኩኝ። ያው ቤተሰቦች ቤት የገቡበት ሌላ ምክንያት አለ እንጂ ረጅም ጊዜ ሆነኛል ከቤተሰብ ቤት ወጥቼ በራሴ ቆሜ ነገሮችን ማስተካከል ከጀመርኩ። ግን የሆነ አንዳንዴ እንዳያልጠበቃቸው ነገሮች ሲመጡ ላለው ነገር ያው ተንቀሳቃሽ ስለሆንኩኝ ዘግቼ መሄድ የሚባለው ነገር በየቦታው ከሚሆን ያለኝ ማቴሪያል ያለኝ እቃዎች ቤተሰብ ቤት ቢሆን እና የሆነ ያግዘኛል ለቃይም ዋስትና ይሆናል ብዬ ስላሰብኩ ነው ቤተሰብ ቤት የገባሁት። በጣም አሪፍ። ስለዚህ አንድ ላይ ሆናችሁ አብረን ኖረን ገባን። ደስ የሚሉ የህይወትም የፍቅርም የቀብጠትም ጊዜዎች አለፉ። ማለፍ ባለባቸው ደረጃ ደስ ይላሉ። ማልጸጸትባቸው ጊዜ በቃ አድርጌዋለሁ ይሄን ባላደርግ ኖሮ የምትለው ነገር እንዳይቆጭ ሆኖ የምትኖረው ነገር የለም። እነዛን ነገሮች በሙሉ አሳለፍኳቸው። ይደገም ብለህ ታስባለህ? እንደዚህ አይነት ነገር ጥሩ ነገር አጠላም እኮ ትውስታዎች አሉ። ትውስታዎች የሚያስቀምጡብህ የሚፈጥሩብህ ነገሮች ጥሩ ነገሮችን አጠላም። አንተ መልካም ነገር ለአንተ ይምጣልህ ስትባል አልፈልግም አትልም። በምን መንገድ ይምጣ በማልካስ የሚለው ነገር ነው ታርጌት። ታዲያ ምንድን ነው እንደዛ መልካም ናት ስብዕናዋን ወደድኩላት አይነ ገባቷን ያልካት ሲል ምን ቀየረ? ያው ጊዜና ሁኔታዎች የሆነ ነገር ምን አለ መሰለህ ነገሮች ከጊዜ በኋላ ስታመጣቸውና መጀመሪያ አንተ ውስጥ ሰርጸው ሲመጡ አንድ አይደሉም። ምናልባት ያንተን ባህሪ በደንብም እየተዋወቅክ ትሄዳለህ። ፍቅር ውስጥ መሰረቻቸትን ሊመጣ ይችላል እንዴ? በትዳር ዓለም ውስጥ ይሄ የመጀመሪያው የጫጉላ ጊዜና ከዛ በኋላ ያለው ጊዜያት ይለያያል። የሰው ልጅ ባህሪ ለምን ይቀያየራል? ሁኔታዎች ያልኩህ ምንድነው የተለያዩ ነገሮች አንተ የምታስባቸውና የምታስቀምጣቸው ነገሮች አሉ። እንደዚህ ቢሆን የሆነ ማቴሪያል የሚሆኑ አይዲያዎች የሚሆኑ እነዚህ ነገሮች ቢሆኑ እንደዚህ ቢስተካከሉ ምናምን እያልክ ያው ሰውነህና ማሰብ አይቀርም። ግን እነዛ ነገሮች ተፈጻሚነት አላቸው ወይ? ሀሳብ ብቻ ሆነው እንዳይቀሩ ወደ መሬት እንዲወርዱ ሲሆኑ ደግሞ ኢቭን ስለፈለክ ብቻ አይሆንም። የሰው ልጅ ፍላጎቱ አያልቅም። ስለፈለክ ብቻ ግን አይሆንም። ለምሳሌ አንተ የሆነ ነገር መሆን ፈልጋለሁ፣ ፍላጎት ነው። ፍላጎት ሆኖ ነው የሚቀረው። ለፍላጎቱ ምን ያህል ስቴፕ ሄዳል ወይም ወደዛ ነገር ምን ያህል ሞክራል፣ እሱ ከዛ በኋላ አንተ ላይ የሚመጣ ኩዌሽን ነው የሚሆነው። ልላ የፈለኩት ምንድነው የመጀመሪያ መሰረትህ ትክክል ካልሆነ ቀጥሎ የምታመጣው ባህሪ ሄዶ የሆነ ሰዓት ላይ ይጠፋል። እኔ እነዚህን ያየኋቸውን ስብዕናዎች ሄዶ ያጣኋቸው ጊዜያቶች ለምንድን ነው ብዬ ሳስብ መጀመሪያ አልነበሩም እንደሚል ጥርጣሬ ውስጥ ይፈጥርብኛል። ግን ቅድም እንዳልከኝ ያልቃል እንደ ፍቅር ወይም ደግሞ መሰለቻቸት ይመጣል እንደ ስትለኝ ለምን ይሄ ነገር ለምንድን ነው ምናምን የሚል ጥያቄ ወደ ራስህ ደግሞ አንተ ስትጠይቅ ራስህን ያ ነገር መጀመሪያ አልነበረም ይምሰል ነው እንደ ብለህ ራስህን እንድትጠራጠር ያደርጋል። እኔ ስኖር እኮ ብዙ ዋጋ ከፍያለሁ። አሁን ወደ ህይወቴ ላምጣልህና ስንኖር ለምን ነካችሁብኝ ብዬ ቤተሰቦችን ለረጅም ጊዜ ያኮረፍኳቸው ሰዎች ነው። አኩርፊያለሁ ብለኛል። ይሁን ወደ 6 ወር ምናምን እኔ ሙሉ ቤተሰቦችን አኩርፊያለሁ። ለምን ተናገራችኋል ማለት? በቃ መግባት የለበትም ነው ቤተሰብ። ትልቁ ነገር የትዳሩ ትልቁ መሰረት የሰው ልጅ ጣልቃ ገብነት ከሆነ ያንን ስለማምን ቤተሰብ ጋር ያልተግባባችበት ምክንያት የባህሪ ጉዳይ ነው።
ስትኖር ሁሉም ይቀበለኛል ብለህ አይደለም የምትኖረው። ምልህ አንተ የምታመጣውን ሀሳብ እኔ ልቀበል ይችላል፣ የሆነ ሰው ሊቀበል ይችላል፣ የሆነ ሰው ደግሞ ያንተን የሚያወድቅ ካንተ የተሻለኝ ሀሳብ አለኝ ብሎ ይዞ ሊመጣ ይችላል። እና የሆነ ነገር አለመግባባትም ሲፈጠር መቻል ያለብህ አንተ ነህ ባለቤቱ እንጂ ለምን ይሄ ሀሳብ መጣ ብለህ ደግሞ ያን ሀሳብ የምታወድቅ ወይም ደግሞ የምታከሽፍ ከሆነ ያ ሀሳብ ሌላ ሀሳብ ይወልዳል እንጂ ያ ሀሳብ አይጸድቅ እንትን አይልም። ተቀባይነት እንዲኖረው ግዴታ አትታገልም። ግን ስትኖር ደግሞ ግዴታ ማለት ነው ማመንና ማመን ያለብህ የያዝክበትን ዓላማ መጋፈጥ ባለበት ደረጃ ነው የምትጋፈጠው። አንዳንድ ሁኔታዎች የተፈጠሩት ሁኔታዎች ወደ አለመግባባት ሊወስድ ሲል ካላቆምከው አለመግባባቱን ይዘህ እንደገና ሌላ ሀሳብ የምትፈጥርለት ከሆነ ይሰፋል እንጂ አይጠብም እስከ መጨረሻ። ስለዚህ ባህሪው አቋይ በቃ ትክክለኛው ባህሪ ያ የወደድክላት ሰብ ያ የወደድክላት ባህሪዋ ምን ሆኖ ተቀየረ? ያ መልስ አላገኘም። ምን መወስድ ያው መጀመሪያ እንዳልኩ የምትጨነቅለት አንድ ህይወት አለ ከኋላ ያለ የቤተሰብ ህይወት። ያ የቤተሰብ ህይወት ምን ያህል ዋጋ ሊያስከፍላት እንደሚችል አልተረዳችውም። ያሰበችው ግን እነዛን ያን ህይወት ምን ያህል መርዳት አለብኝ የሚለውን እሷ ጋር ያለው ግን ያን ህይወት ስረዳ እዚህ ጋር የራሴን ህይወት ምን ያህል ፌል አደርጋለሁ የሚለውንም ያን ከግምት ውስጥ አላስገባችም። ምናልባት እዛ ያለችባት የእናቷና የወንድሞች እህቶቿ ሁኔታዎች የሚያሳስባት ከሆነ እዚህ ጋር ያለውም ደግሞ ራሷ የመሰረተችው ህይወት ምን ያህል ደግሞ ይሄኛውን አይጎዳብኝም፣ ምን ያህል አይነካብኝም የሚለውን ነገር ማሰብ ነበረባት። መጀመሪያ ያላወራችሁ ነበር እንዳልከው የቤተሰብ ኃላፊ ነኝ ምናምን ብላ ነበር በፊት ማለት ነው። እና ወደ ትዳር ስትገቡ ደግሞ ትኩረት የምታደርጉት ራሳችሁ ላይ ስለሆነ ይህ ነገር ትንሽ ተጽዕኖ ይፈጥር ሊሆን ይችላችሁ ብላችሁ አላወራችሁ ነው? በተወሰነ መልኩ አውርተንበት ነበር። ምን ሆነ መሰለህ እናቷ ታታሪ እንደነበረች የሆነ በስራ ላይ ጥሩ እንደነበረች ምናምን ነገር ነግራኛለች፣ የምትችለውን ያህል ማለት ነው። ያው ዲቴይልም እንደምታግዛቸው ብትነግረኝም እኔም ደግሞ ምን አለ መሰለህ እንደዚህ ዲቴይል በቃ በጣም ተጨንቃ ለነሱ እንትን ትላለች የሚለው ነገር ወንድም አለኝ እንደዚህ የሚለው ነገር ስላለ በሆነ ጊዜ እንጂ ግዴታ እነሱን ማኖር አለብኝ የሚል ታርጌት ውስጥ ትገባለች ብዬ አላሰብኩም። ግን ደግሞ ያልጠበቃቸው ነገሮች ምን ይሆናሉ? ትላንት የነበረው ዛሬ የለም፣ ዛሬ ያለው ነገ ምን እንደሚሆን አናውቅም። ትላንትና በትንሽ ነገር የሚተዳደሩ ሰዎች ዛሬ ከኑሮ አንጻር ከብዷቸው ሲሆን ጥያቄ እየመጣባት ሊሆን ይችላል የሚለውን ነገር እንደወስድ አድርጎኛል። መጀመሪያ ስትገባ የተወሰነ ነገር አግዛቸው ነበር፣ ግን ለራሳቸው አንሱም ያለቻቸው ሰዎች ኑሮ ሲከብዳቸው ሚሊዮን የስልክ ጥሪ ሲመጣ እሷ ጋር ሀሳብ ይፈጥራል። ፈጥሮባታል። ኢቭን መተኛት እስኪያቅታት ስታስብ አውቃታለሁ። በጣም ጨንቀት ማለት ስትጨነቅ ያየሁባቸው ነገሮች አሉ። ከዛም አንጻር ነው ወደዚህ ቀረብ ቢሉ የሚለውን ሀሳብ ልጋራት የቻልኩት። ተጋርተ ነበር ወደዚህ እንዲመጡ ወደ አንተ? ወደዚህ ቀረብ አብረን እንዲኖሩ ሳይሆን ወደዚህ ቀርበው አንደኛ ሩቅ ነው የሆነ ነገር ትሪት ለማድረግ ይከብዳል እና ካለውም ከሁኔታው አንጻር የሚለውንም ነገር ከግምቱ ስላስገባን ጠጋ ብለው የሆነ ነገር ሰፖርት አድርገናቸው በትንሹ የራሳቸውን ነገር የሚንቀሳቀሱ ያንን ጥረት አድርገናል። እኔ በራሴ እንደ አይዲያ እዛውም ባሉ ሰዓት የሆነ ነገር ማድረግ ያለብህን ነገር ምናምን ያው ጨካኝ አትሆንም። የሆነ የምትሰማቸው ነገሮች ሲኖሩ መሰንዘር ባለበት ደረጃ አሰነዝራለሁ። ያው ከአቅምህ አንጻር ማለት ነው። ያ እንዳለው ነው ማለት ነው። እና እንጃ ብቻ እንዴት ነው። ስለዚህ አሁን ማጣቴ የሰዎች ቀንስ አድርጎኛል ታስባለህ? ምን መሰለህ እነሱ ከመጡ በኋላ ያው ረጅም ጊዜ ተለያይተዋል። በመንገድ ሁኔታ ምናምን ከስልክ ውጭ የነበራቸው ግንኙነት ሌላው ዜሮ ነበረ፣ ወቅታዊ ሁኔታዎች ማለት ነው። ከመጡ በኋላ ያው ናፍቆትም ስለነበረ ትኩረት ስቧል እነሱ ጋር መሀላቸው ማለት ነው። እና ኬር አላሉኝም ምናምን የሚል ኖርማል ነገር ባላቀርብልህ ግን በቃ በጣም መሀላቸው ያለው ቀረቤታ ሳላደንቀው አላልፍም። ከዚህ በፊትም ብያለሁ። እናትና ልጅ በጣም ነው የሚቀራረቡት። ኦልሞስት በቃ በየሰዓቱ በለው የሚደዋወሉት ምናምን ነገር ኢቭን እኔ ጋር ሁሉ ትደውል ነበር። ግን እኔ ምን አደረኩ መሰለህ
እነሱ ጋር ብቻ አይደለም እናቴ ጋር የሚያደርኩት ነገር ነው። ተንቀሳቃሽ ነኝ እና በየሰዓቱ የምንቀሳቀሳቸውን ሁኔታዎች ባሳውቃቸው የተወሰነ ሰዓት ስልክ ቢዘጋ ተጨናቂ ነው የሚሆኑት በእኔ ዙሪያ ያሉ ሰዎች። ስለዚህ ስልክ ላይ ያለኝን ኮንቨርሴሽን ከእነሱ ጋር መቀነስ አለብኝ። ኢቭን 2-3 ቀን ድረስ ለእናቴ እስካለመደወል ድረስ ነው ያስለመድኳት እኔ የራሴን እናት። አንደኛ ረጅም መንገድ ተጓዥ ነኝ። በየሰዓቱ እናቴ እንደዚህ እያረኩ ነው ብላት ይሁን ለተወሰነ ደቂቃ ያየሁትም ነገር ስለሆነ ነው። የሆነ ጊዜ እንደውም ለምሳሌ ባነሳለ እዚህ ወደ ምንጃር አካባቢ ተወሰነ የሆነ ኮንትራት ውስጥ ገብቼ ታናሽ ወንድሜ ነው ይዤው እንቀሳቀስ የነበረው ለ2-3 ቀን እና መብራት ጠፍቶ ለ2 ቀን ስልክ ዘጋን ሁለታችንም። እዛ ማለት ነው ያልገቡበት የለም ቤተሰብ ሙሉ ቤተሰብ ተጨንቀው። ትክክል። አንዴ ከለመዱ ከአንድ ቤት 2 ሰው አስበው ለ2 ቀን ስልክ ሲያጣ በጣም ተጨንቀው ምናምን ስልክ ሲከፈት የነበሩበትን ስሜት ለራሴ ማሰብ አልፈልግም። ትልቅ ነበር። ወዲያው ነው ወንድሜን ወደ ቤት መለስኩትና አንድ ሰው ከአንድ ቤት እንትን ቢጨነቅ የሆነ እንትን ይላል ትንሽ ይሻላል በሚል እና በዛ ደረጃ ስለማስብ የሚንቀሳቀስ ሰው በዚህ ልክ ቦታ ባይሰጠው እኔ የራሴን ነው ያስቀመጥኩት። እና ከዛ በኋላ እኔ ጋርም ትደውልና ደህና ዋልክ እንዴት ነው መንገድ ጥሩ ነው ምናምን ትለኛለች። ስትለኝ ደህና ነው ምናምን ነገር ላይ ለእሷ ይሄ ነገር እንደዚህ ነው። ማዘርንም ታውቂያለሽ የራሴን ማዘር እንደዚህ አደርጋለሁ። የማደርግበት ምክንያት እንደዚህ ነው። አንዳንዴ ኔትወርክ አይሰራም በረሃ ነው። አንዳንዴ እንደዚህ ተንቀሳቃሽ ሰው ነው። ኢቭን ስልኬ እንኳን ቢጠፋ እስከ ጠዋት እኔ ኖርማል ነው ብዬ ተኝቼ እነሱ እስከ ጠዋት እንቅልፋቸው የሚያድሩ ከሆነ ከባድ ነው። ለተቀማጭ ደግሞ በጣም ይከብዳል። ቤት ውስጥ ቁጭ ለሚል ሰው ሀሳብ በጣም ከባድ ነው። ያንን ስለማድረግ ከኔ ላይ ያለውን ስልክ እንዲቀንስ ቀስ ያልኩ ያረኩ ቀጥታ የሆነ ነገር አልወስንም። በቃ የሆነ ያረኩ ያስተካከልኩ ቆመ ከኔ ላይ። እነሱም ተረዱ አቆሙ እና ያ ኮንቨርሴሽናቸው የነሱ ቀጠለ። ብቻ እንደዛ እያለ የተለያዩ ነገሮች የተቃቀስኳቸውም ሂደቶች አሉ። ህይወትም ደግሞ አንዴ ጥሩ፣ አንዴ መጥፎ፣ አንዴ ሰላም፣ አንዴ ደስታ፣ አንዴ ደግሞ የሆነ መከፋት እያለ የህይወት ትክክለኛ ባህሪዋ ነው። ይሄ አንተ ላይ ብቻ የሚሆን ነገር አይደለም። ሁሉንም ነው የምትቀበለው። ስትኖር ሰጪ ብቻ አትሆንም፣ ተቀባይም ብቻ አትሆንም። ሰጪም ተቀባይም ትሆናለህ። ስትኖር ያው እንግዲህ እሾህና አሜኬላ ወደምታበቅለው ምድር አይደል የተጣልነው። ስለዚህ ጥሬ ግሬ ብላ ነው የጣርከው ሰዓት ፍሬዋን ስታይ ትደሰታለህ፣ ፍሬ የሌለ ሰዓት ትከፋለህ። ስለዚህ ሰው ሁሉንም መቀበል ያለበት የተኛው ባህሪዋ የተቀየረ መሰለህ። እነዚህ አሁን ያልኩ ቤተሰቦች ፋሚሊዎቿ መጡ ቤት ውስጥ ምናምን አለ የሆነ ነገር ደስታም ሀዘንም ሁሉንም ነገር እያሳለፍን እንዳልኩ የሆነ ነገር ታርጌት ያደረጉትና ሀሳባችን ተለያየ። የሀሳብ መከፋፈል መጣ። በቃ ቤት ውስጥ እነሱ ሲገናኙ ቁጭ ሲሉ የሆነ የሚያወሩት ነገር ሊኖር ይችላል ነው የራሴን ግምት ነው። እዚህ ጋር በነገራችን ላይ ይችላል። እኔ መጥቼ የሚጨምርበት ሀሳብ አለ። ኢቨን እንደ ሀሳብ እንደውም ማለት ነው እዚያው አካባቢ ተከራይተን እየተመላለስኩ ምናምን ነገር የሚል ሀሳብ የሆነ ሰዓትም አምጥታ ነበር ባለትዳሮች መሀል ምናምን እናት እንደ ሀሳብ። ከዛ አይ ካሉበት አንጻር ያለው ገንዘብም ከሚበታተን የሚል ነገር ታርጌት ይዤ አንዴ ትውለድና ያለ ነገር ነው የሚል ነገር ማለት ግን ደግሞ ምን ሆነ በቃ የሆነ መላመድ ሲመጣ መገማመት የሚባለው ነገር ይመጣ የለ ቫልዩ ነው የሰው ልጅ ባህሪ። አሁን እንዳገኘኸኝና እየቆየው ሲሄድ ለእኔ የምትሰጠኝ ቦታ መጀመሪያ ይሄ ሰውዬ ምን ሀሳብ ይኖረዋል ብለህ ታስባለህ። ስታወራኝ የሆነ ነገር ቀለል ይላል እና እንደመጡ የነበራቸው እና የቆዩ ሲሄዱ የሆነ ነገር ብቻ መገማመቱ መጣ። ግን እናታዊ ክብር ማይነካ ነገር ማንም ሰው ማይነካው ማይደርስበት ተፈጥሮ የሰጣቸው የእናትነት ትልቅ ዋጋ ቦታ አለ። ይህን ማልክደው ማለት ነው። ስለዚህ እናትነት ያለችውን ክብር አልነካውም። ግን በተወሰነ መልኩ ደግሞ ራሴን እንዴት ነው ሆነ በቃ ቁጥብ ማድረግ ያለብኝ፣ ራሴን ሰብሰብ ማድረግ ያለብኝ። አንዳንድ ነገሮች አሉ። የሆነ ነገር ስትናገር ቃልህ በየትኛው መንገድ እንደተቀባዩ ነው። ሀሳብ ስትሰጥ እንደተቀባዩ ነው። ሀሳብ በየትኛው መንገድ ቢንቀሳቀስ አንተ ነህ ሀሳብ ያወጣኸው። ስለዚህ የተቀበለው ሰውዬ በየትኛውም ኮሜንት ቢሰጠ
መቀበል ነው ያለብን። የሰውየው ሀሳብ ነው። ሰውየው በሰጠው ልክ ነው ሀሳብ በተቀበለው ልክ ነው ሀሳብ የሚሰጠው። ስለዚህ እኔ ደግሞ የተለያዩ ነገሮች መልስ በማገኘው መልስ ራሴ መመርመር ጀመርኩ። ጥፋተኛው አገኘሁት። በቃ ሁሉንም ነገር ይሆናል ችግር የለውም የሚለው ነገር ዋጋ እንደሚያስከፍለኝ ማወቅ ጀመርኩ። ሰፈር ስንቀይር ይብን ለትንሿ ተማሪ ነች ትምህርት ቤት ማስተካከሉ እነዚህ የህይወት ውጣ ውረዶች አብሮ የሚመጣው መቻሉ እንዳለ ሆኖ ማለት ነው። ምክንያቱም ተማሪ መማር አለበት የሆነ ደረጃ ድረስ ጨርሶም አይጨርሶም ባለቤቱ ነው የሚወስነው። ግን ቤተሰብ ኃላፊነት መስመር የሆነ ቤዝመንትን ማስተካከል የቤተሰብ ኃላፊነት ነው። እኛውን ሁሌ የማመሰግነው ቤተሰቦች ምንድን ነው ያደኩበት ቤዝመንት በጣም በቃ ስነ ምግባር ያላቸው ጥሩ በአካባቢ ተከባሪ የሆኑ ቤተሰቦች ነው ያሉኝ። ሁሌ የማመሰግነው ፈጣሪ በዛ ልክ እኛ ያደግንበት ቤዝ እንዴት መሰለ ማህበረሰቡ አንድ አይነት ማህበረሰብ ነው። የኛ አካባቢ ማህበረሰብ ከሆነ አካባቢ አንድ ላይ ፈልሶ የመጣ ከትንሽ ጀምሮ የሚተዋወቁ አብሮ የኖሩ ናቸው። ምንድነው ብትለው አንድ ሰው ስለ አንድ ሰው ጠንቅቆ መናገር የሚችል ማህበረሰብ ታውቃለህ። እንደዛ አይነት ናቸው። የተሳሰረ ማህበረሰብ በዛ ውስጥ አፈንግጠ ብትወጣ ያ ሁሉ ማህበረሰብ አንዴ ነው የሚጫነው። አሁን ትዝ አለኝ ስለ ቤተሰብ ምናምን ስታወራ ወደዛ የቤተሰብ ትውውቅ ምናምን አልተደረገ ነው ወደ ትዳር ያ ነገር ወቅታዊ ሁኔታዎች ከለከሉ እንጂ ብዙ ነገር አስበን ነበረ። ወቅታዊ ሁኔታዎች በዛ ሰዓት የማንንም የህይወት ዋስትና ኢንሹራንስ ወስዳ አትልቅም። ምክንያቱም ወቅታዊ ሁኔታዎችን ለማንም እንዲህ ነው ብለህ የምትገልጸው ነገር አይደለም። ሁላችንም የምናውቀው ነገር ስለሆነ ማለት ነው። ያ ነገር ብዙ ነገር ገድቦታል። ተጽዕኖም አለው ተጽዕኖም ፈጥሯልም አለው። ምናልባት አገራዊ ባህላችንን የጠበቀ የአገር ሽማግሌ ልከህ የምታደርገው ህይወትና በዘፈቀደ ያደረግከው ህይወት ተቆጪ የሌለው ነው የሚሆነው። ከልጅ በፊትና ከልጅ በኋላ ያለው ህይወት እንዴት ነው ማለት ጸባዮች መቀየር ነገሮቹ ከልጅ በኋላ ነው በጣም ይበዙ ወይስ ከልጅ በፊት ነበር? ያው እንግዲህ ስትኖር እንዴት ልበልህ ተንቀሳቃሽ ነኝ። የተለያዩ ነገሮች እንቀሳቀሳለሁ። የተለያዩ ነገሮች ኮመንት ይመጣል። አዳዲስ ነገር ስትንቀሳቀስ የምታገኛቸው ነገሮች ትሪት የማትደረግ ከሆነ አንተም በዛ ውስጥ እየጠፋህ ነው የምትሄደው። ለምሳሌ እኔ በራሴ ዛቢያ ስንቀሳቀስ ሹፌር ነኝ። የተለያዩ ማህበረሰቦች አገኛለሁ። የተለያዩ ሰዎች በተለያዩ ሁኔታዎች ውስጥ ሆነ ታገኛለህ። አገልግሎት ነው፣ ትራንስፖርት አገልግሎት ነው የምትሰጠው፣ ሰርቪስ ነው ያንተ አገልግሎት። ስለዚህ አንተን ሰርቪስ የሚፈልጉ ሰዎች በሙሉ አንተን ማግኘት ባለባቸው ደረጃ ወደ አንተ ይመጣሉ። አቀባበሉ ለአንተ ልተውልህ እንዴት ተቀበላቸዋለህ የሚለው እና እነዛን በሙሉ ባሉበት ሁኔታ ትዳር የሚባለውን ደግሞ ከእንደዚህ አይነት ሁኔታዎች ጋር እንዴት አድርጌ ባላንስ አድርጌ እሄዳለሁ የሚለው ደግሞ ያንተ ትልቅ ኃላፊነት ነው። እኔ ምን ከበደኝ ኦቨር ግልጽ ነኝ። እያንዳንዱ እንቅስቃሴዎችን አምጥቼ ቤት የሆነ ሪከርድ አድርጎ አምጥቶ የሚያደርስ ሰው የለም። እንደዛ ነው የሆንኩት። እያንዳንዱን ነገር ኢቭን የተፈጠረውንም ያደረግኩትንም የተንቀሳቀስኳትን እንቅስቃሴዎች በሙሉ መጥቼ ከእሷ ጋር ፍሪቶክ ነው የማደርገው። እሷ ያው ተንቀሳቃሽ አይደለችም። ያው በዛ ልክ በጣም ግልጽ ናት። በምነግራት ልክ ሀሳብ ትሰጠኛለች። ይሄ ቢቀር ይሄ ባይሆን ምናምን የምትለው ነገር አለ። ቅናትም ይሁን የሆነ ብቻ እሱን ነገር እንዴት ልግለጽልህ? እስቲ ቅናት ምንድን ነው የሚለውን መጀመሪያ ብናውቀው ደስ ይለኛል። አይ እንዴት ከማንጫው እንዴት ሆንክ ስልክህን ቼክ ማድረግ አንዳንድ ነገሮችን ያ ቅናት ከሆነ በደንብ አለባት ነው እንደዛ ማለት እኔ ተኛው ማለት ይሁን በጣም ስልኮችን ምናምን ቼክ ታደርጋለች። ብሎክ መደረግ ያለበት የሆነ አዲስ ሰው ማንም ይሁን ብሎክ ነው ሆኗል ምናምን ነገር ምን ሶሻል ሚዲያ አይ በተወሰነ ነገር ቴሌግራም ምናምን ማውራት ያለባቸው ሰዎችም የሌለባቸውም ብቻ የሆነ አሁን ለምሳሌ ከሆነ የሆነ ሳፋሪ ወደዚህ መጥቶ ካንተ ጋር ትራንስፖርት አገልግሎት ነው የምትሰጠው ነው ያለው። ነገው የተነገ ወዲያ ተመልሶ መሄድ ቢፈልግ የሰጠው አገልግሎት ጥሩ ከሆነ ካንተ ጋር ተመልሶ መሄድ ስለሚፈልግ መቼ ስንት ሰዓት ነው የምትሄደው ብሎ ስልክህን ወስዶ ሊሄድ ይችላል እንጂ በሌላ ረገድ የምታወራት ሴት ምናምን ኖራል። በፍጹም በዛ ልክ በፍጹም እንድታስበኝ አልፈልግም።
ግን እሷ ተረካሪ ያው ያ ሰውዬ ያ አገልግሎት ያ ስልክን የተቀበለው ሰውዬ ትራንስፖርት የፈለገው ካንተ ሰርቪስ ይሁን ሌላ ዓላማ ያንግደው ያንተ አይደለም፣ ያ ኃላፊነት የዛ ሰውዬ ነው። ሐሳቡ ምንም ይሁን ምንም ለዛ ለባለቤቱ ተተውለታል። ግን አንተ ጋር ያለው አገልግሎት ሰርቪስ ስለሆነ ሰርቪስ የምትሰጥበትን ነገር በዛ መንገድ ከመጣብህ ግዴታ የመጣበትን ነገር ትቀበሏለህ እንደ ሐሳብ። ስለዚህ አንተ ጥርጣሬው አንተ ጋር የለም፣ ግን እሷ ጋር የሚታይ ነገር በጣም የሚታይ ከምልህ በላይ በጣም ውስጥ እንዲሰማበት ወቅት ይኖራል። እንደዚህ ቼክ ስታደርግ ምናምን ተነጋገር። አዎ የሆኑ ሰዎች አሁን ብሎክ አድርጋ ምናምን ነገር ያገኘኋቸው ሰዎች ምናምን ስሜት ነው እሷ ጋር ብዬ ይሁን ከብሎክ አውጥቻቸው የተውኳቸው ነገሮች አሉ። ተመልሰው ወጥተው ስታገኛቸው አንተ ከብሎክ አውጥተህ ታወራቸዋለህ። ሴቶች ናቸው። ግን በመጥፎ አይደለም ያወራቸዋል ነው ወይስ? በፍጹም ግን የመስመራችን ነው ተክመቶች የሉትማ ከሌሎች ጋር ያው ሰው ማንኛውም ሰው ይሰራታል። በፍጹም በዛ ደረጃ በፍጹም። ግን ምን አለ የስራችን ባህሪ ነው። የተለያዩ ከተሞች ላይ ሹፌር ነኝ እንዳልኩ ትናንሽ ሮ ቤት ያላቸው ምናምን ነገር አገልግሎት አንተ የምትፈልጋቸው ሰዎች አሉ። እነዛ ሰዎች ይጠቅመዋል። ሰው ማወቅ ይጠቅማል እንጂ አይጎዳም። እነዛ ለምሳሌ የተለያዩ መታራም የመስመራችን ባህሪ ብርቱካን ምናምን የሚሸጡ ሰዎች አሉ ምናምን ለምን አገልግሎት ይውሉልኛል? ለራሴ የተለያዩ ነገሮች እንጂ በሌላ መንገድ አለ። እነዛ ሰዎች ለምን ይጠቅሙኛል? ነው ስትኖር ምን እንደሚደርስባት አታውቅም። ከሰው ጋር ሰላማዊ ኑሮ ነው የምትኖረው። ሹፌራዊ ባህሪ ደግሞ ልዩ ነው። ኢግኖር ማድረግ ያለብን ኢግኖር ማታረግ ከሆነ በአንተ መንገድ የሚመጡ ሴቶች በሙሉ አንተን ያስቡኛል ብለህ አንተ ማሰብ የለብህም። ትልቁ ነገር እንጂ መምጣት ያለባቸው መንገድ በየትኛውም ይምጡ። እንደመጡ ግን አንተ ነህ መመለስ ያለብህ። እኔ ደግሞ ያንን ነገር ዲቴል ነው ማውራት። ዲቴል ቀጥታ ዛሬ እኮ እንደዚህ ሆነ እንደዚህ አይነት ሰው ተዋውቂ ምናምን ነገር ምንም ነገር ግን ታነታቸው በቃ እንደዚህ እንትን ነጋዴዎች አሁን አሉ፣ የተለያዩ ነጋዴዎች አሉ። ይመጣሉ ከረጅም መንገድ ከድሬዳዋ ተነስተው ነው የሚመጡት ምናምን አዲስ አበባ ለመግባት ወይ እዚህ ይመሽባቸዋል። ቤት ሁሉ ይዤ እጅ ማሳደራቸው ሴት ነጋዴዎች አሉ። ትላልቅ ማዝንላቸው እናታዊ ባህሪ ያላቸው ሲንቀሳቀሱ ማያቸው ማዝንላቸው ቤቴ ይዤ ገብቼ ማሳደራቸው እግዚአብሔር ሲሪየስ ቤት ድረስ ይዤ ገብቼ ማሳደራቸው ሰዎች ነጋዴ ናቸው። የተለያዩ እቃ ይዛሉ። እቃ ስለሚይዙ ለተለያዩ አጓጉል ነገር እንዳይጋለጡ ስለማሰብ ይዣቸው ይሄዳሉ። ዛሬ ጥሩ ነገር ባደረግላቸው እነዚህ ሰዎች ቀጥሎም ሲመጡ ሰርቪሴን ስለሚፈልጉ ለኔ ስራ ነው ማለት ነው። ምን ትላለች ያ ነገር መልካምነቴ የሆነ ነገር ይታያታል። ግን ደግሞ በተቃራኒው ደግሞ ትንሽ የሆነ ነገር ይፈጥራል። እንደዚህ ሴት ይዘህ እንደዚህ አንተ በበጎነት አስበህ ይዘህ መጠቀም በሌላ ነገር ተፈጥሮ ነው ያለው ወይ? እንደዛ ዲቴይል ፊት ለፊት ያየሁት ነገር የለም። አሉ እንደዚህ አብሮ አደጎቿ ምናምን የሆኑ ነገሮች የማያቸው ነገሮች አሉ። የኔ እርምጃ ምንድነው? የመጀመሪያ ያደረኩት እርምጃ ከገባች በኋላ የሆነ ህይወት የሆነ መንገድ ነበረች፣ ማቆም አለባት። የምትፈልጊው ነገር ምንድነው? ህይወት ነው የምትፈልጊው። ስለዚህ ያ ነገር በምንድነው መቆም ያለበት? ሲም ነው ተሰበረ። ሲም ሰብሬ ጣልኩት። ከዛ አዲስ ሚዲያው ኮንታክቶቹ ግን አሉ እኮ ስልክ ላይ ከሆነ እርምጃ ያንን ነገር ይኸውልህ ያጠፋው ጥፋት ተዘናጋ ምን መጣ አይደለም። በሰዓቱም ታውቆኛል ካለፈ በኋላ ቢሆንም አዳዲስ ነገሮች እነዛን ሰዎች የሆኑ ነገር ሰዎች ሲጠፉ ቴሌግራም ኦቨር ሴቭ ያደርጋል። ቴሌግራም ላይ ማለት ስቲል እስካሁን አልጠፋም። ቴሌግራሙ ነው ማለት ያ ሲም የሰበርኩት ቴሌግራም ዳስ ኢቭን እስካሁን እስከ ቅርብ ጊዜ ያለ መሆን ያለበት አጠቃላይ ስልኩን ነው መቀየር ያለበት አይደል? ቀፎንም ሲሙንም ያ ከመሆኑ በፊት ደግሞ ምን መሆን አለበት መሰለህ? እሷ ነው መቀየር የነበረው ትልቁ ነገር። እኔ ሲሜን ቴሌግራሜን እሷ ስልክ ላይ ከፍቼው ነበር የሆነ ሰዓት በጣም ጥርጣሬ ኦቨር ሲሆንብኝ እሷ ጥርጣሬ የኔን ቴሌግራም እሷ ላይ ከፍቼው ፍሬ ያደረኩት ስልኬ። ከዛ ታያቸዋለች ማየት ያለባት ምናምን ኖርማል የተለያዩ ቴክስቶች ቢመጡ
ኬር ያላቸው እሷ ጋር ፍሪ ሆኜ ማውራት ጀመርኩ ከዛ በኋላ እና ምን አደረገች የሆነ ሰዓት ትንሽ እሷ የሰራችውን ስህተት እዚህ ጋር እነዛን ቴሌግራሞች ከኔ ስልክ ላይ ተወስዳቸውና በእሷ ስልክ ትናገራቸዋለች ሰው መሳደብ ነው ወይስ ኖርማሊ ወሬ በቃ የሆነ ነገር ኔጌቲቭ የሆነ ነገር ትናገራቸዋለች ምን ይፈጥራል እዛ ጋር አንተ ላይ የሆነ ደስ የማይል ነገር ይፈጥራል ቅራኔ ይፈጥራል የተለያዩ ነገሮች ለአንተ የሚመጣበት ፊድባክ ደስ አይልም በሷም ደስ አይልም ሰው እንዲሰጣት ያለው ግምት ብቻ ብዙ እንደዚህ አይነት ቅራኔዎች መምጣት ጀምረዋል ብዙ ጊዜ መጥተዋል ለምን የሚባልም ጥያቄ ነው ያፈጥር ያለው ግን ምላሹ ትንሽ ደስ አይልም ምላሹ ደስ ስለማይ በዝምታ የምታልፋቸው ነገ ቆይ እስቲ ብለህ የምታልፋቸው ነገሮች አሉ ቅድም ያልከኝ መጀመሪያ እሷ ናት መቀየር ያለባት እንጂ ሲሙን መስበሩ ምናምን ማድረጉ ምንም መፍትሄ አይደለም ብለኛል በጣም አሪፍ ሀሳብ ግን አንተ ያየኸው ምልክቶች ነበሩ አሉ ከብዙ በጥቂቱ ሪሌሽንሺፕ ባይሆንም የሆነ ኖርማል ከሰው ጋር የምታደርገው ንግግሮች ሄደው ራሳቸው እዛ ሰውዬ ጋር ይፍጠር አንተ ጋር ይፍጠር የማታውቀው ሌላ አይነት ይዘቶች ይይዛሉ እኔ የሆነ ሰዓት ይሄን ሰውዬ ለምን ታወራለች ይሄን ለምን ታደርጋለች ምናምን ብሎክ ምናምን አድርጋቸው ያልኳቸውን ሰዎች ስታወራ ምናምን ነገር ለምን ምናምን ብዬ የሆነ በቁጣ በትንሽ ነገር የምታልፋቸው ነገሮች አሉ እነዛ ይዘቶች አሉ ከተገባ ለምንድን ነው መሆን አይቻልም ሁሉም ሰው እንደዛ ነው ወይስ እኔ አሁን አንዳንዴ ግራ ይገባል ትዳር ከሆነ ህይወት ነው ማቆም ያለብኝ ነገር ካለ ታቆምና ወደ አዲስ ህይወት ነው ይባላል ማውራቱ አያስፈልግም ደግሞ አንተን መስማትም አለበት ማውራቱን በዚህ ደረጃ ዲቴል ይመስለኛል ነፃነት አለ ይመስለኛል ነፃነት ጥግ ድረስ እውነት ፍላጎቷ እንደዚህ ከሆነ ይሁን ምናምን ያ ነው የሆነ ነገር የፈጠረው ይመስለኛል ሁለተኛ ነገር ማቆሙ እንዳለ ሆኖ ሰዎቹን የምትቀበላቸው አቀባበል አንተ ትዳር ይዘህ እንደ ባለ ትዳር ማታወራ ከሆነ እነዛ ሰዎች ለአንተ የሚሰጡ ግምት አስበውትም ይሁን ሳያስቡት ፍሪ ሆነ ያወራሃቸው ነገር እነሱ ጋር ሌላ መልእክት ይዞ ሊመጣ ይችላል ስለዚህ ማውራቱ ሳይሆን የምታወራቸው ወሬዎች ናቸው ይዘታቸው መስተካከል አለ አንዳንድ ቪዲዮዎችን አይቻለሁ እና የገባሁበት ችግር ማጣት ፍቅሬን አሳጣኝ ብለህ ታስባለህ ወይ በራሱ ጊዜው ሲደርስ ነው የተለያየ ነገር የምታስበው በትልቁ ለመለያየታችሁ ምክንያት የሆነ የመፈጠረው ነገር አለ ግን ደግሞ የሆነ የፈጣሪም እንትን ያለበት ይመስለኛል የፈጣሪ ስትኖር ለአንተ የተዘጋጀልህ ነገር አንተ በፈለግከው ሳይሆን ፈጣሪ በፈቀደልህ ጊዜ ነው ወደ አንተ የሚመጣው ግን ያው ዛሬ ያለሁበትን ሁኔታ ራሴ ባውቀው ለዚህ ሁኔታ ግን እኔ ትላንትና ይሄ ሁኔታ ወደ እኔ እንዲመጣ ያረኩት ነገር አለ ክስተት ነው ግን ክስተቱን ያው የተዘጋጀልህ ነገር ያው ያሰብነውን ሳይሆን ያሰብልንን አናውቀውም አይደል በዛ ልክ ነው የሆነ ራሱን የቻለ ተጽዕኖ ፈጥሯል የስሜት መቀያየሮች ይፈጥራል ምክንያቱም አክሲደንት ነው ኖርማል ሀሳብ አታስብም የሚፈጥርበት ተጽዕኖ አለ ከፋይናንሻል ጀምሮ የተለያዩ አካላዊ ሁኔታዎች ላይ ማህበረሰቡ ላይ አይዞህ ስትባል እኮ የሆነ ነገር ዝቅ ብለሃል የሚለው መልእክት አለው አብሮ ለምሳሌ አንተ ያገኘኸው ሰው አይዞህ እሺ አይዞህ ሲል ምንም አንተ ላይ ምንም ባይደርስ ወይም ደግሞ ምንም ውስጥ ባትሆን እኮ አይዞህ አይልም ደህና ነህ እንዴት ነህ ሰላም ነህ ብሎ ነው የሚያልፈው የሆነ ሰው ግን አይዞህ ችግር የለም ያልፋል አይዞህ ስትባል ያልፋል የሆነ ተስፋ አለኝ ግን አሁን ላይ ከሆነ እንትን ላይ ዝቅ ብያለሁ ቻሌንጅ ውስጥ ነኝ ነው ጭንቅላት ምን ያስባል ሁለት የቆምኩ ሰው አይደለሁም በተወሰነ ነገር ከሰው ልጅ ዝቅ ብያለሁ የሚለውን ነገር እና ያ ነው አክሲደንቱ አዎ ፈጥሯል መጀመሪያ የነበሩ እንቅስቃሴዎች ይቆማሉ ብዙ አይነት ነገሮች ማሟላት ያለበት ነገሮች
ገደብ ይፈጥራሉ። ስለዚህ ራሱን የቻለ አክሲደንት ትልቅ ነገር ነው ያሳለፍኩት። በነገራችን ላይ በጣም ትልቅ ከምልህ በላይ ቀላል የሚባል አይደለም። በማግባት ጸጸት ይችላል ወይስ ደስተኛ ነኝ? ህይወት ምን አስታ? ያው ስትኖር እየተማርክ አይደለም የምትኖረው። ተምሬበታለሁ፣ በማግባቴ ተምሬበታለሁ። ባሳለፍኩት ህይወት በጣም ብዙ ነገር ተምሬበታለሁ። ሰዎች ለአንተ ያላቸውን ቦታ ትረዳለህ። እስቲ ምን ተረዳ ማለት እሱ ምን ነው? ባለትዳር ስትሆን ምን ይመጣል? ይሄ ልጅ ባለትዳር ነው ብለህ ልታወራ ስትል ይሄ ልጅ ትልቅ ነው የሚለውን አብረህ ነው የምታወራው። ይሄ ልጅ በስሏል የሚለውን ነገር አብረህ ታወራለህ። ባለትዳር ነው ሲል ባለትዳር ነው የሚለው ነገር ራሱ የኃላፊነት አለበት የሚለውን ነገር ይናገራል በውስጡ። ቃሉ አንድ ቢሆንም ውስጡ ይዘቱ ብዙ ነገር ይዞ ነው የሚመጣው። ስለዚህ እነዛን ነገሮች ሁሉ የመቀበል አቅም አለ እያለ ነው አንድ ሰው አንተን ባለትዳር ነህ የሚልህ። ቤትህን ማስተዳደር ትችላለህ። በአንተ ስር ያለው ህይወት አለ፣ ለዛ ህይወት በቅተሃል እያለ። ስለዚህ ይሄ ሁሉ ኃላፊነት ደግሞ ስትቀበል እግዚአብሔር ይመስገን ማለት ነው ያለብህ። ማለት ትልቅ ነኝ። ትናንትና እንትና እያልክ ስታወራ የነበረውን ህይወት አንተ ላይ ስታየው ራስህ ላይ ማለት እግዚአብሔር ይመስገን በደንብ ነው ማለት ያለብህ። ስለ ልጅ አላወራም። ልጅ ስሟ ማን ነው? ሴት ነች። ኤሎዲያ ትባላለች። ስሟ ማን ነው? ኤሎዲያ ምን ማለት ነው? የማርያም ስጦታ። ያው ስንኖር መጀመሪያ ረጅም ጊዜ እያሰብነው አልነበረም የልጅ ስጦታ እና የሆነ ሰዓት ላይ ለምን የሚል ጥያቄ የፈጠረብንና ሁለታችንም ያው ከኛ የቀረ ነገር የለም፣ ግን ከፈጣሪ ምንድነው እሱ ያልተቀበልነው ነገር ልጅን የሚያህል ጸጋ ለምን አልሰጠንም የሚል ነገር ይሆናል። ይሁን ወደ አመት እስከምንኖር ድረስ አልነበረም። ስለዚህ ምንድነው ማድረግ ያለብን? መጠየቅ የነበረብን ፈጣሪ ነው። ከዛ እስቲ ምንድነው ብለን አወራንና እኔ አልቻልኩም፣ አንቺ ሂጂና እስቲ ሰሚነሽ ኪዳነ ምሕረት ሂጂና ንገሪያትና ነው ያልኩት። ከዛ ላኳት። ሰሚነሽ ኪዳነ ምሕረት ሄደሽ ተስለሽ ጠይቀሽ ነው ያልኳት። ደርሳ መጣች። እግዚአብሔርን በበረከት ባረከን። ወዲያው ደርሳ ከመጣች በኋላ ከተወሰነ ጊዜ በኋላ መጸነሷን አወቀች። ስለዚህ የማርያም ስጦታ ነች ማለት ነው። ሄዳ ጠይቀን የተሰጠን። የምችለውን ያህል አድርጌያለሁ። የምችለውን ያህል ኢቭን ያሉትን ጥፋቶች የማንም ይሁን የማንም ወደ ራሴ አንጥቼ ጥፋተኛ ራሴን አድርጌ ለልጄም ለህይወቴም ለራሴም ስል ማለት ነው ማልክደው ለእንትና ብዬ አልክድም። እኔም እሷ ስትኖር ህይወት ስትመሰረት የሆነ መንገድ ትጀምራለህ። ተበተነ ማለት ወደክ ከዜሮ ነው የምትነሳው ማለት ነው። ስለዚህ ያንን ከዜሮ ላለመጀመር ለራሴም ለልጄም ለሷም ያስፈልጋል ብዬ ስላሰብኩ ነው ሁሉንም ጥፋት ወደ ራሴ አድርጌ ጥፋተኛ ራሴን ብቻ አድርጌ ይቅርታ ይስተካከላል፣ ማይስተካከል ነገር የለም፣ ከንግግር አያልፍም፣ ከፍላጎት ከማድረግ አያልፍም የሚለው ነገር ሁሉንም ሙሉ ኃላፊነት ወስጄ ራሴን ጥፋተኛ ያደረኩት። እሷስ የመመለስ ፍላጎት አለ? እሷ ሆነ ሰዓት ትመጣልኛለች ወደ መስመር ላይ። ከዛ የሚመልሳት ነገር አላወኩም። ትንሽ በሶሻል ሚዲያ ውስጥ ፍላጎቱን አባራት ከበፊትም ያጓጓት ነበር። በተለይ የሶሻል ሚዲያ ውስጥ ያለ ቢዝነስ እና ህይወት ምቾት ብቻ ያለው አድርጋ ነው የምታስበው፣ ታርጌት ማለት ነው። እና የሆነ ሰዓት እንደውም ማን እንደሆነ አላወኩም ለሙዚቃ ክሊፕ ፈልጓት እንደዚህ ተመርጠሻል ምናምን ነገር ብሏት፣ የአካባቢዋ ልጅ ነው። ከዛ መምጣት አለብሽ ምናምን ነገር አላት እና እንደ ሀሳብ አጫወተች። ከዛ ወቅታዊ ሁኔታዎች በጣም ከባድ ናቸው። መንገድ ክራውድድ ነው፣ ሁኔታዎች ጥሩ አይደሉም። ቢያንስ ከ2 ዓመት በፊት ያን ከያዝን ከተወሰነ ጊዜ ወደ 5 ወር 6 ወር ከቆየን በኋላ እና መሄድ አለብኝ ምናምን ነገር ስትለኝ አትሄጂም ነው ያልኳት። ምንድነው ጥቅሙ ምናምን ነገር ብዬ ሰላት አይ ፈምሳለሁ አለች። የመፈመስን እኮ ከዛስ ምንድነው ታርጌት ምን አለው ምናምን
መፈመስ የሚጠላ ሰው አለ ምናምን ነገር አለች። እኔን አላሳመነኝም። ያላሳመነኝ ሁለት ነገር፣ አንደኛ መፈመሱ ታርጌቱ አልታየኝም፣ ሁለተኛ ነገር ወቅታዊ ነገር እንድፈቅድላት አላደረገኝ። እንድትሄድ አልፈለጉም። ፍቅርም አለብኝ ማልገደው በዛ ሰዓት ኦቨር የሆነ ሄደች ማለት የሆነ ነገር በቃ አፕን ቢያደርግ መንገድ ቢዘጋ ምን ቢል አትንጠራራም እንግዲህ ሄዳ አታመጣም። ያንን እና ከልክያታለሁ እና መፈመሱ ውስጧ እንደነበረ ነው። ቤት በኩል ወደ ሶሻል ሚዲያ መግባት ቀዳዳ ነው። ያ ሶሻል ሚዲያ መግባቱ አይደለም እኮ የምገባበት መሰረት ነው። ማስተካከል አላማ ነው። እና ሰው ያነሳሃል ሲጥልህም እንደዛው ነው መጠንቀቅ ያለብህ። እንደዛው ነው። አላደረግንም በቃ ሁሉም ነገር የሆነ ዘልማዳዊ ነገር ሲሮጡ የታጠቁት ግን አይ ሁሉም በነገራችን ላይ እንዳልተዳርኩ እንደዚህ በዚህ መልኩ ነው ስኬታማ ሊሆን ይችላል። አንዳንዴ ደግሞ ብዙ እንከኖች አለ ሰው ሰርተው ደስ ነው ብዙ ጉዳት ያመጣል። በጣም ለምን ከትዳር ውስጥ ገብተህ ያየውን ነገር ቀድመህ ልታይ ትችላለህ ብዬ አስባለሁ። በጣም ብዙ ነገሮች ታያለህ። እኔ ካለፈው ብዙ ነገር ማየት እችል ነበር። የራሴ ትልቁ ስህተቴ ነው። ግን ዋጋ ከፈልኩበት ብዬ አላስብም። ቢያንስ ልጅን የሚያህል ትልቅ በረከት ተባርኬበታለሁ። ማን ያዘው አላጥቼዋለሁ። የመጀመሪያው ማን ያዘው? እኔ ሳድግ ያደኩበት መስመር እኔ ነኝ የማውቀው። ለአካባቢ፣ ለህብረተሰቤ፣ ለቤተሰቤ የነበረኝ ክብር እኔ ነኝ የማውቀው። ግን ያንን መመለስ ስላለብኝ ጊዜ በጣም ያስፈልገኛል። በጣም ረጅም ጊዜ። ምክንያቱም ዋጋ ከፍለው ያሳደጉኝ ቤቱን ስሳለም በበረከት ሲጎበኝ የነበረው በቤተክርስቲያን ነው ያደግኩት። እኔ በቤተክርስቲያን በጊዮርጊስ ቤተክርስቲያን ግቢ ነው ያደግኩት። በአገልግሎት ነው ያደግኩት። ያንን ሁሉ ነገሮች እንድቀንስ ያደረጉኝ ብዙ ነገሮች አሉ በትዳሬ ላይ። ያንን ሁሉ ትዳሬን ለማሸነፍ ቤቴን ለማሸነፍ ብዬ የራቅኳቸው ሁኔታዎች አሉ። መራቅ ባልነበረብኝ ጊዜ ማለት ነው። ግን ግዴታ የሆነ ነገር ለማሸነፍ 3-4 ቦታ አንዴ አትሆንምና እነዛ ነገሮች ሚስ ያደረጉብኝ ነገሮች አሉ። መመለስ ግን ግዴታዬ ስለሆነ አሁን መልሳቸዋለሁ ብዬ ማስበው። ምክንያቱም ሰው ከፈጣሪው ርቆ መኖር እንደማይችል ተረድቻለሁ። ያለው ስሜት ትንሽ ምን ፈጥሯል መሰለህ? ያው አንተ በባህሪ የምትረዳው ነገር አለ፣ የምትሰጠው ግምት አለ። ለሆነ ነገር የራስን የሆነ ግምት ነው የምትሰጠው። ግን ግምቴ ትክክል ነው አይደለም የሚለውን ለዛ ነገር መልስ ስታገኝበት ነው እንትን የምትለው። መልእክተኛው እንዴት አገኘችው የሚል ጥርጣሬ በእኔ በራሴ አድሮብኛል። ማሰብ ባለብኝ ደረጃ እንደዛ ብዬ አስቤያለሁ። ኢንቦክስ አድርጋለሁ በቲክቶክ ምናምን። ግን እሱ ደግሞ ቪዲዮ ላይም እንደሚለው ቪዲዮዎችሽን አይቼ ነው ምናምን ነው። እኔ ጋር ምን ነበረ ስለ መልእክተኛው ሳስቀምጥ መልእክተኛው የሆነ ሰው ዲቴል አግኝቶ የሚረዳ ሰው አይደለም የሚል የራሴን በፊት ከማየው አንጻር የራሴን ግምት አስቀምጬ ነበር። ግን ደግሞ ሰብአዊነት የሚባለው ነገር አንድ ሴት ልጅ ተቸገርኩ፣ ራበኝ፣ አራስ ነኝ በል ስትል የኔ ስለሆነ ሳይሆን እኔም ብሆን ላደርገው የምችለው ነገር ምናልባት ባለ ጉዳዩ እኔ ብሆንም ግን የሌላ ሰው ጉዳይ ቢሆን እኔ ማየው አንድ ሴት ልጅ ተቸገርኩኝ፣ አራስ ነኝ፣ የ3 ወር አራስ ነኝ እና ዛሬ ወድቅ ያለው የሚል ነገር ስሰማ ያው ሁላችንም ከእናት ነው የወጣ ነውና ውስጥ የሚደነግጠው ነገር አለ። በዛ ልክ ነው ያልተረዳሁት። እኔ የተረዳሁትን ነው ያልኩት። እኔ የተረዳሁት እንዴት አገኛቸው የሚለውን ኩዌሽኑን ነው ጭንቅላቴ ውስጥ ያስቀመጥኩት። እሱ ደግሞ ያገኛት እኮ እሱም ደግሞ የሰጠን ምላሽም እንደዛ ነው። ኦልሞስት ላይቭ ላይ ገብተን አውርተን ነበር። ከሱም ያገኘነው ምላሽ አይ እኔ ዲቴል ነው ያወራኋትም ምክንያት አንድ ሴት ልጅ አራስ ሆኜ ወደኩኝ ስትል ያው ውስጤን ስለነካው እንደ ሰብአዊነት የተሰማኝ ስሜት ስለነበር በዛ መንገድ ነው ያገኘኋት አለ። ያው የኔ ግምት ትክክል አልነበረም ማለት ነው። አንተ እንዴት ነው የተገናኙት ቢሆን እኔ ያንን ስሜት አንጸባርቄያለሁ። ለምን ሁኔታዎች እንዴት ነው የተገናኙት የሚለው ነገር ጥያቄ ፈጥሮብኝ ነበር። ሌላም ሀሳብ ይመጣልሃል እንግዲህ ማሰብ አልቀረምና ሌላም ሀሳብ ሲመጡልህ እነዛን ሀሳቦች እንዴት አስተናግዳቸዋለሁ የሚለው አንተ ነህ ባለቤቱ ነው የምትወስነው። ሀሳብ ትክክል ነው ወይ እነዚህ መንገዶች እንዴት ይይዙልኛል የሚለውን
ጤናማ አስተሳሰብ ነው ወይ የሚለውን ራስህ ነው የምትወስነው። የመሰለን ሁሉ የምታወራ ከሆነ መሰለኝ ለአንተ ዋጋ የሆነውማ። አሁን ደውልላት ትባልና አሁን ብትደውልላት ውስጥ እንዴት ስሜት ማፈጠር? ያው ደውልላት ብትባል ብትለኝም አልደውልላትም። እውነት አልደውልላትም። ግን አሁን እሷም መደንገጥ ነገር አይኖርም? እንደደውልላት የሆነ ነገር ይኖራል። ያው ምን ፈልጎ ደወለ ምናምን የሆነ ነገር ሊኖር ይችላል። እኔማ ብትሞክር ደስ ይለኝ ነበር። ከባድ ነው እውነት። ምክንያቱም የሆነ ነገር ትታገለዋለህ። እናወራለን በጣም ሪል እኮ ነግሬሃለሁ እኮ ምናልባት በጣም ኦልሞስት ቪዲዮ ከመለቀቁ ከአንድ ቀን በፊት ላይቭ ላይ የእርቅ ቪዲዮ ተሰርቷል። አይተኸው ከሆነ ረጅም ሰዓት ከመልእክተኛው ገብቶ ያለውን ሁኔታ አስረድተን ቪዲዮ ከመለቀቁ የእግረኛው ቪዲዮ ከመለቀቁ ከአንድ ቀን በፊት ኦልሞስት። ግን ኢንተርቪው ከዚህ አሁን እርቁ ከመደረጉ ከዛ በፊት የተደረገ ኢንተርቪው ነበር፣ በእግረኛው ሚዲያ የተደረገው ኢንተርቪው። ከዛ በኋላ ግን እርቁ እንዴት ተደረገ መሰለ? አጋጣሚ ጓደኞቼ ላይቭ ላይ ናቸው፣ እነሱን አይቼ ገባው እያወራን። በዚህ መሀል መልእክተኛው መጣ። ያው የራሱን ጥያቄዎች ፈጠረ። መጀመሪያም አውርተን ስለነበር ማለት ነው። ቪዲዮ ያኔ በራሱ አካውንት ሲለቀው እኔ ለምን ምናምን የሚል የተለያዩ ኮሜንቶች ምናምን ሰተን ምናምን እንደ ሽምግልና ምናምን መሀል ላይ እያወራ ነው የስልክ ልውውጥ ስለነበር እንትን ገባ። ወደ ጥያቄው መጣ። ትኩረቱ ቪዲዮ ላይቭ በሙሉ ሌላ ወሬ ጠፋና እኛ ህይወት ላይ መሰረት ያደረገ ሆነ። ከዛ በጣም ረጅም ሰዓት አወራን። በጣም መናገር ያለባቸውን ሀሳቦች በጣም ብዙ ሰው ሰጠ። ወደ 170 ምናምን ሰው ነበረ። የሁሉ ሰው የተለያየ ሀሳብ ሰጠ። ተጠራ ተባለ። እሷም ሼር ያደረጉላት፣ እሷም በሌላ አካውንት መጣች። አወራን። መናገር የፈለገችውን በሙሉ ተናገረች። ግን እዛ ጋር ምን ሆነ? ከጸባችን ይልቅ ውስጣዊ ስሜት ጎልቶ ወጣ። የሆነ ነገር በቃ ማናገር እስኪያቀተ የለም። ምን አይነት ቪዲዮን አይተው ከሆነ ኢቭን ቃል ማውጣት እስኪ ከብደኝ ድረስ ነው ዝምታን የምረጥ። ምንም አይነት ንግግር እሷ ተናገረች። የሆነ ነገር ሀሳብ ሰጠች። ግን ሀሳብ መስጠት እስኪያቀተኝ ድረስ ካለውበት ከተደበላለቀ ስሜት አንጻር ከገባውበት ሁኔታዎች አንጻር ምንም አይነት ቃል እንዲህ ነው ማለት እስኪያቀተኝ ድረስ እንትን አለ። የተለያዩ ሀሳብ ሰጥቶ ያን ጎልቶ ወጣ እና ፍቅር አለ አንተ ጋር የሚለውን ነገር ድምዳሜ ወሰዱ እነሱ። አንተ ጋር ስቱዲዮ ነገር አለ ብለው ሪል እና አንተ ጋር ያለው ፍቅር እውነተኛ ፍቅር ስላለ ወደሚል እና ወደ ማሸማገሉ መጡ። ያው እኔም አልክደውም ነገር ነው፣ ማይካድ ነገር ነው። እውነት እዚህ ለመቅዲ የሰጧት ቦታ እኔ ነኝ የማውቀው በደንብ በቃ ትክክለኛ ስትወድ ከልብህ መውደድ የለ ያንን ስሜት ትክክለኛ ቁጭ አድርጌዋለሁ። ለዛ ነው እንትን ያልኩት እና ሽምግልናው በጣም ጥሩ ነበረ። ኢንተርቪው ከዛ በፊት የተደረገ ነበር። ኢንተርቪው በተለያየ ስሜቶች ውስጥ ነው ልል የፈለኩት። እኔ ባገኘኋቸው መረጃዎች የተለያዩ መረጃዎች ስላገኘው እሷንም ጠይቂያታለሁ። ልጅሽን ይዘሽ እንደዚህ ያልተገባ ምክር የሰጧት ሰዎች ኢቭን ትልቅ ቦታ የምትሰጣቸው ሰዎች ባልተገባ ምክር ላይ ስታገኛቸው ቫልዩዋቸው ይወርድባል። ሁንም ይኸውልህ አንድ ነገር ላይ የሆነ እኔ አሁን እንደሷ ያን ሀሳብ የሰጣት እንደ ማናጀሯ ሆኗል ብዬ ነው እንዳስብ ያደረገኝ። ምክንያቱም የተለያዩ ሀሳቦች ሲሰጧት የሆነ ኮንቨርሴሽን ሲያደርጉ በአንድ ሀሳብ ላይ ደጋግመህ አንተ ማኔጅ የምታደርገኝ ከሆነ ለእኔ ማናጀሬ ነህ ለዛ ሀሳብ። በቲክቶክ የሰጧቸው ሰዎች ማለት ነው። ኦልሞስት አይደለም በውስጥ መስመር በግል የሚሰጣት ሀሳብ ያገኘሁትን ዲቴል እና ለሆነ ነገር ማናጀር ሆነሃል እምልህ የሆነ ህይወት አሁን እዚህ ጋር አቋርጣ ሄደች ህይወት አለ። አቋርጣ የሄደችውን ህይወት መሰረት አድርጋ የቲክቶክን ወይም የሶሻል ሚዲያውን ዓለም ተቀላቀል ብላ ስታስብ በዛ ደረጃ ሰፖርት አደርግሻለሁ ብለህ አንተ ለምሳሌ ለእኔ አንተ በዚህ ደረጃ ወደ ሚዲያው ልታመጣኝ ሰፖርት ስታደርገኝ ኢቭን የኔን ሀሳቤን በሙሉ ትቀበላለህ።
ግን ሀሳቤን ስትቀበል በሀሳብ ውስጥ ምን አለ ይዘቱ ብለህ ስትረዳው እኔ ለምሳሌ የሆነ ህይወት አቋርጬ ነው የመጣሁት በዛ ህይወት ላይ መሰረት አድርጌ እንደዚህ ብል ስል ይሄ ሀሳብ እዛ ጋር ሌላ ነገር አይፈጥርም ወይ የሚል ጥያቄ አንተ ጋር መምጣት አለበት እንጂ እኔ ከጎኔ ስለሆንክ ብቻ ጭፍን የሆነ መልስ እንድሰጠኝ አልፈልግም። ለሌላ የፈለኩት ምንድነው እሷ አሁን አንድ የሆነ ግለሰብ ነች። ያንን ህይወት ፍላጎት ቢኖራትም ሶሻል ሚዲያውን ግን የምትመጣበትን መስመር ይሄን ሰው ያማክረዋለች። ያማከረችውም ሰው ሰፖርት ሊያደርጋት የፈለገው መንገድ አለ። ሰፖርቱ ግን የት ያደርሳታል የሚለውን ጣራውን ማየት ሳይሆን ሰፖርት ማረጋት መንገድ ሄዶ ሌላ ፑሽ የሚያደርገው ነገር የለም ወይ? ሌላ ሰው የሚነካው ነገር የለም ወይ? አቋርጣ የሄደችው ህይወት ያ ሰውዬ ምን አይነት ሰው ነው? ነገ ያ ሰውዬ በምን አይነት መንገድ ይመጣብኛል የሚለውን ነገር ማሰብ ተገቢ ነው። ታዋቂ ናቸው እንደዚህ ያደረጉ? አዎ በጣም ታዋቂ ሰው ነው። ኢቭን በጣም እኔ በጣም ማከብረው ሰው ነው። የዚሁ የቅርብ አካባቢ ሰው ነው። ኦልሞስት ወደ አዲስ አበባ ገብቷል። ቦስ የሚባል ቲክቶከር ብዙ ጊዜ ወደ 900 ምናምን ሺህ ይገባ ያለ ፎሎወር ነው። ግን ልጅሽን ይዘሽ እንደዚህ ወተሽ ምናምን እኔ አንድ የሆነ ከኔ ይሻላል ኖ አንድ ሴት አራስ ነኝ ከቤት ወጥቻለሁ ሲል ዲቴል የምታግዘው ሳይሆን እንደዚህ ኖርማሊ ስትነጋገር ይሄ ህይወት ቢመለስስ ማንኛውም ሰው አንተም ቅድም አሁን ጠቅሰልኝ እንደነበረው ማለት ይሄ ህይወት ቢመለስስ ብትታረቁስ የሚል ነገር የሆነ እንደ አይዲያም ታነሳለህ ይመስለኛል። ግን የሚፈልገው እንደዚህ ብላ አሁን ኔጌቲቭ ነገር ይፈልጋል። ብዙ ጊዜ ሰው ልጅ ኔጌቲቭ ነገር ስታቀር ለዛ ነገር ምላሽ ለመስጠት ሲል አቴንሽን ይስባል። ግን አቴንሽኑ መሳቡ ብቻ አይደለማ ማየት ያለብን የሆነ ሰው የሚነካውስ ነገር ያ ቪዲዮ ተሰርታ ያቺ ልጅ አድጋ ነገ ትልቅ ስትሆን ያ ቪዲዮ ማይጠፋ ነገር ነው፣ ተቀማጭ ነገር ነው። ትላንትና ተለምኖብሽ ነበር ልጅቷን ነገ የነገር ህይወቷ እኛን ወሰነ ትልቅ ደረጃ ደርሳ ትላንትና እናትሽ ለምናብሽ ነበር የሚለው ነገር ምን ያህል ጥቁር ጠባሳ እንደሚጥል ታስበዋል። ቪዲዮ ከመሰራቱ ይልቅ አሁን ይሄ ቪዲዮ እንዳይሰራ ነው የኔ ትልቁ ተጽዕኖ። ምክንያቱም ባሌ እንደዚህ አድርጎኝ የሚሉት ሌላው ምክሮች ኖርማል ናቸው። ምክንያቱም ትላንት የነበርኩበት ህይወት ተብሎ ቀድሞ ስለተሰራ የፈጠረው ነገር አለ። ግን ህፃኗ ወጣች ማለት እኔ ከብደኛል እንደራሴ ይመስለኛል። ግን እሷ ብቻ ሳይሆን ሌላ ህፃን ይዘው ወጡ ነበሩ እንደዚህ ማለት ያው እንደ የባለቤቱ ነው። ሁሉም ጉዳይ በየባለቤቱ ነው የሚከብደው የሚቀለው። ያንተ ጉዳይ በአንተ ሊቀል ይችላል። እኔ ግን ሳየው የምሰጠው ቫልዩ እኔ ከፍተኛ ቦታ የምሰጠው ከሆነ ጉዳዩ እንደ የባለቤቱ ነው ከፍም ዝቅም የሚለው። ግን ካንተ ጋር ያወራችሁት ነገር ምንም የለም? አውርተናል። እኔ ዲቴል ጠይቄያት ቆይ 6 ወር ይሙላትና ምናምን ነገር አለች። እንደዚህ አይነት ምላሽ ስለሰጠችኝ ነው እኔም ወደ ሚዲያ የመጣሁት። ምክንያቱም 6 ወር ከሙላት በኋላ ልጅቷን አምጥታ ሚዲያ ሶሻል ሚዲያ ላይ የምንለጥፋት ከሆነ ለልጅቷ መሰረት ስላልሆነ ትክክል አይደለም ብዬ ስላሰብኩ ማለት ነው። እና የተለያዩ ነገሮች ተፈጠሩ። ከዛ በኋላ ያ ላይቭ ተዘጋ። እኔና እሷ ማውራት ባለብን ረጅም ደረጃ አወራን ምናምን። ከዛ ያንን ቪዲዮ ባይለቀቅ የሚል ሀሳብም አቀረቡ። ያው ተቀባይነት አላገኘም። ቪዲዮም ወጣ። ቪዲዮም ከወጣ በኋላ እንዴት ደግሞ ለዚህ ቪዲዮ ማክሸፊያ የሚሆን ነገር ይስተካከል የሚል ንግግር ባለበት ሰዓት ያው ቪዲዮቹ እሷ ጋር የፈጠሩት ሌላ ስሜት ነው። ምንም አይነት ስሜት ቢሆን በሰዓቱ ቀድሞ የተሰራ ነገር ስለሆነ ልትቀበለው ነበር የሚገባው። እና ለምሳሌ እንዳያችሁት ነው አደጋው ትልቅ ነው። ንብረቱ በትልቅ ደረጃ ነው እንትን ያለው ጉዳት የደረሰበት። ፉል ዳሜጅ አይደለም የተወሰነ ነው። ያው የኑሮ ሁኔታ የሶስተኛ ወገን ነበር፣ ኢንሹራንስ አልነበረውም አጋጣሚ። ከዛ በፊትም አልቆየም የቅርብ አደጋ ስለነበረ የማገገም ስራ ላይ ነበርኩ እና ሁለተኛ አደጋዬ ነው። ከዛ በፊትም ትልቅ አደጋ አስተናግጄ ነበረ። እግዚአብሔር ይመስገን ሁለቱም ከባድ ቢሆኑ ዛሬ ግን እኔ ያለው ትልቁ ነገር ያው የስራችን ባህሪ ፍጥነትን ይፈልጋል። ምክንያቱም ምጭ ነው ነገር የሚበላሽ ነገር ስለሆነ ጫት ስለሆነ ሙቀት አይፈልግም። ታፍኖ ስለሚመጣ
ብሎ መናፈስ አለበት እዚህ። ስለዚህ መኪኖቹ ምናልባት ወደ በዚህ በምስራቅ በኩል ያለው የጫቱን ሁኔታ ብታቅ ሁሉም ነገር ፍጥነት ይፈልጋል። መንገዳችንም የአገሪቷ ትልቅ ዋልታ የሆነ መንገድ የጅቡቲ መስመር ስለሆነ መኪኖች በጣም ይበዛሉ፣ ከባድ መኪኖች ይበዛሉ። እነዚህን ሁሉ ቻሌንጅ አድርገን ነው የምትመጣው። ምክንያቱም አሁን የምንመጣባቸው ሰዓቶች ደግሞ ከባድ መኪኖች ሌሊቱን አርፈው ጠዋት የሚነሱበት ሰዓት ነው። እኛ የምንደርሰው ሰው ከነዛ ጋር ታግለህ ነው ተሽሎክልከህ ነው የምትወጣው። የመጀመሪያው ሁኔታ አጋጣሚ ነው፣ ጓደኛዬ ነው ድንገት እንትን መሪ ላይ የነበረው እሱ ነው እና ድንገት እሱ ቀይሮ እሱ ነበር እያሽከረከረ የነበረው። ከፊታችን የነበረው ተሳቢ ላይ ሕፃን ልጅ ገባችበትና ተሳቢው እሷን ለመሸሽ ሙከራ ሲያደርግ እኛም ልንደርበው መንገድ ጀምረን ነበር። ያው ሕፃኗን ለማትረፍ ሲል ተሳቢው የራሱን አስተዋጽኦ አደረገ። ከዛ መኪና ላለመነካካት ቦታው ገደላማ ስለነበረ መኪናው ከመንገድ ወጣ። ያው ተገለበጠ። 4 እግር ወደ ላይ ነው እና አንዴ ብቻ ነው ተርፈናል፣ እግዚአብሔር ይመስገን። ከዛ ውስጥ ሞተናል። ሁለተኛው ደግሞ ይመስለኛል ልጁ መንገዱን አያውቀውም። ያኛው መኪና አይደለም፣ እኔ ራሴን ሁለተኛው ያኛው መኪና ግን መንገዱን አያውቀውም መሰለኝ። ማታ ነው ወደ 2 ሰዓት ሊሆን 1 ሰዓት ተኩል አካባቢ በጣም ከባድ የሚለው ከርብ ላይ ነው ደርቦ የመጣው። ደርቦ መጣ፣ ወረድኩለት። እሱም ተመሳሳይ ውሳኔ ወሰነ። በኔው መንገድ ወረደ፣ እኔ በራሴ መንገድ ለቀቁለት። ግን ቢያልፍ ይችል ነበረ። ያው አደጋ ደግሞ ክስተት አይደለ፣ ቅስፈታዊ ነገር። እሱም በኔ በኩል አንድ አይነት ውሳኔ ወሰነኝ። ያው ንክኪያችን አለፈኝ። እሱ እንደውም በጣም ስፒድ ከኔ ይበልጥ ነበር መሰለኝ። አልፎን በቀኝ በኩል የገቢነው በር ላይ ሄዶ እንትን አለ። ቦታውን ፍጥነት ላይ ነን። ያው ማታ እዛች አካባቢ ትንሽ አስተዋጽኦ እናደርጋለን እንዳልኩ እዛ ጋር ያችን ለማለፍ ስለነበረ ንክኪ ፈጠርን። የነበረው ንክኪ ከባድ ስለነበረ እዛ ጋር ሰውም ህይወት አካላዊ ጉዳትም የተለያዩ ነገሮች ደረሰ ማለት ነው። እና ህይወት ስትፈታተንህ ለበጎ ነው ብለህ ነው ማሰለብህ። ከዛ በኋላ ጋሪ መስራት ጀመርኩ። ጋሪ እየሰራሁ ከዛ የተወሰኑ ገንዘቦች ሲመጡ ምናምን ነገር ያ ቤተሰብ ተው ምናምን የሚልህን ነገር መስማት ታቆማለህ። ቲሸርት በራስህ መቀየር ስትጀምር ያደክ ይመስላል። እንደምን ብለን የመናኸሪያውም ቅርብ ነበር። እዚህ መኪና ላይ መንጠልጠል ጀመርን። የመኪና ጭስ ከነካህ አትወጣምና ከመኪና ላይ። ከዛ በኋላ መኪና ላይ ረዳትነት እዚህ አሰላ መስመር 75 ኪሎ ሜትር ነው ከዚህ መኪና ላይ ረዳትነት መስራት ጀመርኩኝ። ከዛ ከመኪናው ዓለም እዛው እየሰራው እያልኩ ያገኘኋትን እያጠራቅም መንጃ ፈቃድ የምትባለዋን ነገር አመቻቸው እያልኩኝ የተለያዩ ሹፍርናዎችን መሞከር ጀመርኩኝ። ሹፌር ሆንኩኝ። ከዛ ኤሪያ ቀየርኩኝ። ከአሰላ መስመር ወደዚህ ወደ ምስራቅ የተለያዩ ገንዘቡ ይገኝበታል የሚባለውን ነገር በፍጥነት ነው በቃ ነገሮችን የሆኑ ነገሮች ስክት ስሉልህ ታውቃለህ። መንጃ ፈቃድ አወጣሁ፣ ሹፌር ሆንኩኝ። ከሹፌር ደግሞ መስመር ቀየርኩኝ። ወደዚህ ገባው አየሁትና እዚህ ደግሞ ትንሽ ሰራውና አልተመቸኝም። ተነስቼ አዋሽ አፋር ክልል ገባው። ከአዋሽም ተነስቼ ደግሞ ከሰም ስኳር ፋብሪካ ያለበት ቀበና የሚባል በጣም ወደ ውስጥ በረሃ ውስጥ ገባው። ከዛ የከሰል ስራ መስራት ጀመርኩ። ከሰል ከጫካ በመኪና በሚኒባስ ከጫካ ወደ አዋሽ ወደ አስፋልት ወደ ከተማ ጥሩ ኢንካም አለው በነገራችን። ያ ወቅታዊ ነገሮች በመሀል ይሄንን ከማድረጌ በፊት እዚህ አሰላ መስመር እየሰራው በመሀል ወደ ጭነት መኪኖች ሄድኩኝ። ጭነት መኪኖች ላይ ረዳትነት ተመለስኩና ወደ ረዳትነት እየሰራው ድካሙና ገንዘቡ አልመጣጠናለም። ይሄኛው የተሻለ ስራ መስሎ ስለታየኝ ማለት ጭነት ላይ የሆነ የሚያደርጉት የሚዩን ሳይሆን ሹፌሮቹ እና ሹፌር ለመሆን ቀጥታ ግዴታ መግቢያ መስመር በረዳትነት ገባውና እዛ ረዳትነት እየሰራው ምናምን ነገር ሳየው ሌሊቱ ሙሉ ነው የምትጓዘው። ድካሙ በር ነው ግን አበልህ ዜሮ በልተጠጥተ ሳሙና የማይገዛው በጣም የወረደ ነገር ነው ለእኔ አይደለም። ከዛ በኋላ እንደምንም ብዬ አንደኛ ከአካባቢ መራቅ ፈልጌ ነበር። በሰዓት ውጫሌ ገባውና ኩርኩር መግፋት ጀመርኩ።
ውጫሌ ቶጎ ውጫሌ ማለት ነው። ሶማሌላንድ እና ኢትዮጵያ ድንበር ላይ ነው። ሶማሌ ተሻግረህ ማዶ የተለያዩ አይ እንዴት ልበለህ እንደዚህ ነው። አስፋልት ነው የምትሻገረው። እዛ አካባቢ ገበያ አለ። እዚህ ነው ከተማው ማመላለስ ማለት ነው። ማመላለስ እዛ የተለያዩ ጫማ ማሰር ምናምን የንግድ ኤሪያ ስለሆነ ያንን መስራት ጀመርኩ። ቤት ተከራይቼ የኩርኩር ጋሪ የለም የሚገፋው ኩርኩር በሱ የሰው ዕቃ ማሻገር ሆነ እዛ ገባውና የመስራት ጀመርኩኝ። ይህን እየሰራው ገቢው አሪፍ ነው። የኖርኩ እያለ አጋጣሚ የሆነ ቀን ምን ሆንኩኝ፣ እማይሆን ሰዎች እጅ ላይ ወደኩ። እነዚህ ሰውን ወደ አረብ ሀገር የሚሸኙ ደላሎች እጅ ላይ ባላሰብኩት አጋጣሚ ወደኩ። እጃቸው ገባው ሳላስብ። እነሱ ዝም ብሎ የሚንቀሳቀስ ሰው ድንገት ነው የሚይዙት እና ያላሰብከው ታርጌት ውስጥ ይከተዋልና አሉ በቃ ደላሎች ተበትነው እዛ ይህን ስራ የሚሰሩ ማለት ነው። እና እነሱ እጅ ገባውና እንደዚህ ምናምን ነገር ሲሉኝ አይ እኔ ታርጌት አይደለም ምናምን ነገር አልኳቸው። እነሱ በቃ ሲንቀሳቀስ ያገኙትን ሰው ምናምን ነገር ይሉ አይ የውዴታ ግዴታ ነው። የሆነ ሰዓት በትሪት ያደረጉህና ምናምን ነገር ትንሽ የሆነች ኤሪያ ያለች ከዛች ትንሽ አልፈህ ድንበር ተሻግረህ ከታጠፍክላቸው በዛ በኋላ መኪና ይከተዋል። ያንተ ውሳኔ እዛ ጋር ያበቃል። እዛ ውስጥ ወደኩኝ። ስሰራ ነው ግን እንግዲህ አሁን ይብላል መንቀሳቀስ ሰዓት ነው። እነሱ እጅ ወደኩኝ። ከዛ አለ ግን የምትንቀሳቀሰው አሁን ከተማ ውስጥ ትንቀሳቀስ ነፃ ሆነ ነው የምትንቀሳቀሰው አይደል? ግን በዛ ልክ ደግሞ የምትጠነቀቀው ነገር አለ። እዛ ቦታው ላይ ያለው ኤሪያ ነው አካባቢው ላይ እና እነሱ እጅ ገባው አሳለፉኝ። ወደ ብቻ ብዙ ቻሌንጅ አለው። ሄድኩኝ አረብ ሀገር ሄድኩኝ ማለት ነው። በዚህ አካባቢ ያው ታፍነ ገንዘብ ምናምን አልፈልግም ማለት አችልም። እነሱ እጅ ከገባ አችልም። ሳገባ ጸልይ የሆነ ቦታ ይስዳል፣ ይዘጋባል። ቦታው ከከተማ ውጭ ነው። የትኛውም ጸጥታ አካል አይመጣም። አንደኛ ከኢትዮጵያ ተሻግራል። በእነሱ እጅ ወድቃል። ምንም ማምጣት አይችልም። በተደረገው ይደወላል ቤተሰብ ጋር እንደዚህ አይነት ገንዘብ አስገቡ ነው ተባለ። ቤተሰብ በጣም ተደናገጠ ምናምን ነገር ወደኋላ የምመለስበት መንገድ ፈጠሩ። እኔም እዛ ጋር ተስፋ ሰጡኝ ምናምን ነገር የውሸት ተስፋ አራቁኝ በጣም ነው አይደል? መጨረሻ ላይ ያው መመለሱን አቅሙ ስለሌለኝ በመኪና ያርቀዋል። በጣም ኦቨር በረሃ ውስጥ ነው የምትቀመጠው። መምጣት አችልም። ከዛ ለሳኑ ምናምን የሚባሉ በረሃዎች አሉ፣ የሶማሌ በረሃዎች እስከ በሳሶ ምናምን። ከዛ ራቁን። ገንዘብ አስገቡ ሲሏቸው ቤተሰብ ተጨንቋል። እኔ ያንን ገንዘብ አስገቡ። ሄድን፣ ተሻገርን። ያላየሁት የለም ግን እግዚአብሔር ይመስገን። እኔ በሰዓቱ በቃ እዛ ጋር አብረው ያገኘኋቸውም በፍላጎት ይሄዱ ስለሆኑ የሚሰጡኝ ተስፋ ጥሩ ነገር መሰለኝ። ሰርተን እንመጣለን ወደሚለው ነገር እኔም መሞከር ስለነበረብኝ ማለት ነው። እነዛም በግዴታ ሊሆን ይችላል። አይ ፈልገው ነው እነዛ የተነሱት አብዛኞቹ። ከተወሰኑ ወደ 18 ምናምን አንድ ላይ ያለ ነው። ከአራታችን ውጪ አብዛኞቹ ፈልገው የመጡ ናቸው እና ተቀላቀልን። በቃ ኖርማል መንገድ ጀመርን ማለት ነው። ወደ እንትን ማለት ነው ወደ ምን ሳውዲ አረቢያ ዛሬ ባስታውሰው ብላለሁ። እዛ በረሃ እዛ ባህር ላይ እንደው ያወሯቸውን ሁሉ ባስታውሳቸው ደስ ይለኛል። እግዚአብሔር ከባድ ነበር፣ ግን ያው በደላላ እጅ ስላለ በእነሱ መንገድ ነው የምትሄደው። ምንም ማፍጠራቸው እና ብዙ ነገር አለፈ እና ሄድን ገባን። ያኔ እንደውም አስታውሳለሁ የየመንና የሳውዲ ጦርነት ነበር። የመን ላይ በጣም ከባድ ነው ለማለፍ። የመንን እንኳን ለማለፍ በጣም ከየት እንደሚወድቅ የማታውቀው ነገር ሲናር ነው የምታየው። ትላልቅ ፎቆች ምናምን ሰና በጣም ስጠፋ ነው የምታየው። ብቻ በዛ ቻሌንጅ ውስጥ ሆነን ነው ያለፍነው። ድንበር ላይ ደረስን። አልገባንም። ሳውዲ ድንበር ላይ ራጉ ምናምን የሚባሉ ቦታዎች አሉ። እዛ አካባቢ ደረስን። ሁሉ ግሩፖች አሉ። እዛ ውስጥ ተቀላቀልን። ጫት ኮንትሮባንድ ነው። ሳውዲ አይገባም። ከየመን ሳውዲ አይገባም ጫት። በካርቶን ተደርገው ተሸክመው በሰው ነው። ያንን ስራ መስራት ጀመርን።
ቢዝነስ ጀመርኩ። ከዛ እስከመድረስ ቤተሰብ ጨንቋል። እዛ ከደረስኩ በኋላ ደወልኩ፣ ሰላም ነው በቃ ስራ ጀምሬያለሁ። ያም ትንሽ ያረጋጓቸው። ትልቁ ቻሌንጅ እዛ ጋር በጣም በህይወቴ ከአይኔ የማይጠፋው ጓደኞቼ ከጎኔ ያጣኋቸው ጓደኞች አሉ። አጋጣሚ ድንበር ስታቋረጥ የሰው ድንበር አንዱ ሁለት ጸብ የሆኑ ሀገሮች ድንበር ስታቋረጥ የተለያዩ መሀል ላይ የጸጥታ አካል ይኖራሉ። በቃ እርምጃ ነበረ። ምክንያቱም አንደኛ የሀገሪቷ ትልቋ መመሪያ ነው ድንበር ቆርጠ ሲገባ ምናምን ነገር። ወደ 11 ሆነን ሄደን 3 ሆነን የተመለስ ነው። እግዚአብሔር ትልቅ ዋጋ ከፍለን ዲቴል ነው እንጂ በመሳሪያ ነው። ትረፍ ያላት ነፍስ እንግዲህ 3ታችን ተረፍን። በጣም ማስታወሰው በረከት የሚባል በጣም የአላማጣ ልጅ ነው። የተዋወቅ ነው ከዚህ ከሶማሌ ጀምሮ ነው። ግን በጣም በቃ ከህይወቴ የማይጠፋ ምንም ማድረግ አልቻልኩም። እንደዛ እንትን እያለ ምንም መፍጠር ሳልችል ትቼው መሄዴ በቃ እንትን ይለኛል ውስጥ ይያል። ተመቶ እንደገና በቃ እየመጡ ስለነበረ ምናምን መሮጥ አለባችሁ። መሸሽ ነበረብን። ሸሸን። ከዛ በኋላ ወደ ኋላም አልሸሸም። ወደዛ ወደ ሳውዲ ነው የሸሸነው። የተለያዩ ከተሞችን አቋረጥኩኝ። ብዙ ሌሊቶችን ብቻዬን አየኋቸው። ህይወት ታስተምራለች በደንብ። ምንም ካርታ የለንም። ምንድነው መሰለህ ምን ተማርኩኝ መሰለህ ከትላልቅ ሰዎች አብረውን ነበሩ። ድሮ በዘልማድ የሆነ አንዳንድ እውቀቶች ይሉ ካሁን ካሉት ከዘመናዊ እውቀት የተሻለ የፀሐይ ብርሃን በዚህ በኩል ሲመታ ምስራቅን ይዘህ ነው የምትሄደው ምናምን የሆነ እነዛን ነገሮች ይህን ይዘህ ስትሄድ በምስራቅ በኩል ያሉ ሀገሮችን ብቻ የምታገኘው ያን ነገር ተማርኩኝ። የሆነ ሰዓት ቁጭ ስንል ለምሳሌ አሁን በሙስሊም እምነት ሲሰግዱ የፀሐይ ብርሃን መውጫዋ ነው ያሉ። በዛ መሰረት ነው የሚሰግዱት እና ሳውዲ በዚህ ጋር ነች ብለህ እንትን ለማድረግ የፀሐይ ብርሃኗን አውቀው መነሻዋን የሳውዲን እንትን አቅጣጫዋን ያውቋታል። እና ስትሄድ መንገድ ይሄን ብቻ እንድትመታህ ነው ፀሐይ አድርገህ መሄድ ያለ። ምስራቅን ይዘህ ነው የምትሄደው ማለት ነው። ፀሐይ በዚህ በኩል በቀኝ በኩል ብቻ ከመታችሁ ማለት ነው። ለምሳሌ አሁን አዳማ በዚህ በኩል ፀሐይ የምትወጣው አንተ ፊት እንደዚህ ከሆነ እዚህ ጋር ነው የምታገኘው። ይሄን ይዘህ ስትሄድ የምስራቅ አቅጣጫ ነው የምታገኘው ማለት ነው። እና ያቺን እንዲህ ቁጭ ብለን እንደዚህ ስናወራ ምናምን ነገር በፊት ጀበል አሰር ምናምን የሚባሉ ተራሮች አሉ፣ የሳውዲ ተራሮች። ያንን ለማቋረጥ የሚጠቀሙትን ነገሮች ሴቭ አደረኩኝ ቁጭ አድርጌ ማለት ቁጭ ብዬ አዳማጭ ስለነበርኩኝ በሰዓቱ ማለት ከተሞክሯቸው በዛ የተለያዩ ከሚስ ምናምን ሪያ ምናምን የሚባሉ ከተሞች አቋረጥ እና የሆነ መንገድ ላይ አገኘሁት የሆነ አረብ ስራ ምናምን ነገር አውራው። በምንድን ነው ያወራው? ያው እነሱ ሲያዩ አበሻ አትግባባም እንትን ይለዋል እና በሆነ 5 ሪያል ነው ምናምን ነገር ሰጠኝና ስፕራይት እንደዚህ በትልቁ 2 ሊትር ሃይላንድ ስፕራይት 1 ብር ነው ምናምን በእነሱ እሱን ከሱቅ ገዛልኝ ምናምን ይዞኝ ሄደ ቤቱ። ከዛ በጎች ምናምን ነው ከከተማ ወጣ ያለ ቦታ በጎች ምናምን ነው ያሉት። እዛ ደግሞ አበሻ አለ እነሱ ጋር ከ2 ዓመት በላይ ተቀመጠ እና አይቶኝ አረቡ ቋንቋ ለመቻለኝ ሲያይ ገና መንገደኛ እንደሆንኩ ተረድቶ ቢሄድ ወይ ይያዝና ወደ ሀገሩ ይወረወራል የሚል እዝነት ስላለው ነው ወስዶ ከልጁ እንድግባባ ያደረገ። ከእኔ የተነሳው ምናምን ያለውን እንዴት አለ ልጁ አጫወትኩት። ደስተኛ አልሆነም ልጁ። ያው ስራውን የሚያጣ መሰለኝ። አዎ ደስተኛ አልሆነም እና በቃ ምን ብሎ እንደነገረውም አላውቅም ለአረቡ። እና 2 ቀን እዛ አደርኩኝ። ከዛ የሆነ መርከዝ ምናምን የሚባሉ የጣቢያ ፖሎች አሉ። እነዛን ፖሎች እየሸሸህ ነው የምትሄደው። ካሜራ አላቸው ምናምን ስለሚባል ይኑራቸው አይኑራቸው ግን እስካሁን የማውቀው ነገር የለም። የሚገርም ይኖራቸዋል ስለሚባል ያ ካሜራ እንዲያይክ ምናምን ብሎ ሰውየው የተወሰነ መንገድ ወሰደኝና ሌላ ቦታ አለ ብሎኝ ማለት ነው ይዞኝ ሄዶ ከሰውየው ጋር ተጠፋፋን መንገድ ላይ። በመኪና ጭኖን ሲሄድ ኢቃማ የሚባል ነገር አለ ይዞኝ ማለፍ አይችልም ያን ኬላ እና ይሄን ተራራ አልፈህ እዛ ከታች እንገናኝ ብሎኝ ልጁም እንደዛ አስተርጉሞኝ ሄድን። ከዛ ያን ተራራ ለማለፍ በጣም
ረጅም ነው ዞረህ የምትመጣው። ምናልባት ጠብቆኝ ዋና መስመር ለቃችሁ ገደል ገደሉን ምኑን ነው የምታልፈው። እኔ አቅጣጫ ስቼ ይሁን እሱ እንደረቅ ብቻ ይሁን አልተፈታልኝም። ጠፋው ወጣው እዛ እግዚአብሔር ይመስገን ቦታው ላይ አጣዋቸው። አሁንም ወደፊት መንገድ ቀጠልኩኝ፣ ግን በእንትኖች እጅ ላይ ወደኩ፣ በህግ ፖሊሶች ላይ ወደኩ። እግዚአብሔር እነዚህ ቃማ ጠይቁ ያዘኝ። ምንም እኔ ቋንቋ አልችልም አረብኛ። እዚህ ጋር የተወሰነ ጊዜ ነው የቆየሁት፣ ወደ ወር ከ10 ቀን ምናምን የቆየሁት። ያዘኝ ወሰደኝ፣ አስገባን። አሻራ ምናምን ትሰጣለህ ምናምን፣ ህጋቸው ብዙ ነው። ከዛ ዋናው ሪያድ ያለው ሽሜሽ የሚባል ትልቁ እስር ቤት የለም፣ እዛ ገባው። ያው እድለኛ ነኝ ብያለሁ አይደል? አመት 6 ወር 7 ወር ምናምን መጣ ያልወጣለት ሰው በ11 ቀን የስሜ መጥቶ ወደ ሀገር የመጣው በ2 ሰዓት ውስጥ በረራ ያስኩኝ። በቃ እዛ 2 ቀን አደረን ከሚስ የምትባል ከተማ እስር ቤት። ከዛ ወሰዱን፣ እዛ ገባን ትልቁ እስር ቤት። ግን ወደ 8 ወር ምናምን ይሆናቸው አለ ስማቸው ቻንስ ያልመጣላቸው። በ11ኛው ቀን ስሜ መጣ። እዛ ትልቁ እስር ቤት ገብቼ በቃ ተስፋ ቆርጬ ነበር። እዛም ሰሞኑን 1 አመት ሆኖኛል። ኧረ ስሜ ምናምን ይላል። አሻራ ሰጣለህ፣ ስም እስኪመጣለት ትገባለህ። ግን አልመጡ ምናምን የለም። ኧረ ምንም የለም። ለሰው ልጅ ያላቸው ክብር ኢቭን ከተሞቹ አጋጥሞኝ ይሆን አላወቅኩም። አይነኩም እና ያንን ህይወት አሳለፍኩ። ያ ሁሉ የስንት ወር ጉዞ በ2 ሰዓት ውስጥ አዲስ አበባ መጣሁ። ከመጣሁ በኋላ ትንሽ ተቀመጥኩኝና ተመለስኩ ወደ ስራው። ወደ ውጫሌ የሚባለውን ነገርም ሀሳብ ቀየርኩ። አሁን ውስጥ የሆነ ስለዚህ ስታስብ የሚቆጭ ነገር አለ? አሁን ማየት አለብህ ብሎ ስላሰበልኝ ነው ያየሁት ነው የምለው። ግን የሚኖሩ ኢትዮጵያውያን አሉ አይደል? እዛ አካባቢ ሞልቷል። በጣም ምንም ሳይሆን ነገሩ የቻንስ ጉዳይ ነው። እኔ ሁሉንም ነገር እኮ የምልህ ነገሮች ቢጥምጥሞሽ አንዳንዴ ይገርማል። እና እንደገና ወደ አፋር ተመለስክ? ወደ ሹፍርና ተመለስክ? ወደ ሹፍርና ተመለስኩኝ። ስራ ጀመርኩ አፋር ክልል። ስራ እየሰራሁ እያለ ከአዋሽ ሰመራ፣ ሎጊያ ምናምን ነገር የተለያዩ ከተሞች የሹፍርና ዓለም ረጅም ጊዜ ብሎኛል። ኦልሞስት ወደ 3ኛ መንጃ ፍቃድ ላድስ ነው በሹፍርና እና ያንን እየሰራሁ ያለ የከሰል ስራ ተሰጥቶ ነው። ወደ ከሰሉ ተመለስኩኝ። ለአዲስ አበባም በተለያዩ ኦፊሰሮች ምናምን ለሚጭኑ መኪኖች ንግዷንም ከዚህም ያው ሞክራለሁ። ተፈጥሯዊ ስጥ ያንን መሞከር እፈልጋለሁ። ያንን መሞከር ጀመርኩኝ። ጥሩ ነገር ነበር፣ እግዚአብሔር ይመስገን እየሰራው። በዚህ መሀል የተለያዩ ሹፍርናውንም ንግዱንም ጎን ለጎን ሌላ ሙከራ ፍየልም መነገር ካለብኝ እግረ መንገዴን ይዤ እመጣለሁ። ያው እንግዲህ ሁሉ ነገር ቢዝነስ ነው። የትኛውም አይዲያ ቢዝነስ መስራት ያው እንዳሁኑ ነገሮች ክብድ አይሉማ። አሁን ትንሽ ነገሮችን አስተውለህ ካልተራመድክ ዝም ብለህ በዘፈቀደ ከሄድክ ትወድቃለህ። ያኔ ምናልባት ለአደራም ይበቃ ነበር ሰው። አሁን ዛሬ የምታምነውን ሰው ራሱ አምነዋለሁ ብለህ ለመናገር የሰውየው ማንነት ምን ያህል አውቀዋለሁ ያስብልሃል። በዛ ነው እንደዚህ ነበረች። ከዛ እንግዲህ ለመኪናው የሚሆን ነገር የተጠራቀመው በዛ ምክንያት ነው ማለት ነው። ያን የበራ ስራ የከሰል ስራ ጥሩ ነገር ነበረ በደንብ። ምክንያቱም የአካባቢው የገቢ ምንጩ ከሰል ነው። እንትን ይላል ለከሰል የሚሆኑ እንጨቶች ያው ሰፊው የበረሃው ክፍል ይሄ ወያኔ የምንለው በተለምዶ እንጨት አለ። እሱ እንጨት ዛሬ ትንሽ ሆኖ ያየኸው ከ15 ቀን በኋላ ግንድ ሆኖ ነው የምታየው። ቢቆረጥ የማያልቅ ነገር ነው ያለው ማለት ነው። ውደቅ መነሳት አለው በዛ ጊዜ። አንዳንድ ቦታዎች ከሰል ህጋዊ ይሆናሉ፣ አንዳንድ ቦታዎች ደግሞ ያው የአየር ንብረት ያዛባል፣ እጽዋት ሲቆረጥ የሚባል ነገር ይመጣል። ስለዚህ ከህግ የምትሸሸው ነገር ይኖራል። ህጋዊ በሆነበትም ቦታ ህጋዊ ይሆናል። አሁን ለምሳሌ አዲስ አበባ ላይ ከሰል እያዘርኩ ብሸጥ ኖርማል ነው። ወጣ ስትል ደግሞ ጥያቄ ሊመጣብህ ይችላል። ያም ነገሮች ስላሉ እነዛም ቻሌንጅ አለ። መኪናውን እንዴት ልበለ መኪናው ቻሌንጅ ነው የሆነኝ።
ከገዛሁት በኋላ ተወሰነ። በዚህ መኪና ብቻ ብዙ ጊዜ ቻሌንጅ ሆኖኛል። እንዴት እንደሆነ አላውቅም። የተለያዩ ጉዳቶች ደርሰውብኛል። የሚሞክር ሰው እንደዚህ ነው ብዬ ነው የማስበው። ስለምሞክር ነው ብዬ ተቀብዬዋለሁ እንጂ መስራት ባልንቀሳቀስ አዲስ ነገር አይመጣም። እኔ አሁን የተረዳሁት ነገር ምንድነው፣ አንተ የሆነ ነገር ለማድረግ ከዚህ እዛ ጋር ስትነሳ እነዚህን እንቅፋቶች ሁሉ እንዳይመቱ እግረን እያነሳ ነው የምትሄደው። ግን እዚህ ጋር ብቻ ቁጭ ብለህ የምትታዘብ ከሆነ እንቅፋቶቹ እንዳይመቱ እግረን ለማንሳት ምንም አይነት ዋጋ አትከፍልም። በዛ ልክ ነው እኔ የሆነ ነገር ይሆናል ብዬ በሞከርኩ ሰዓት ይሆናልም አይሆንም የሚለውን በሙከራ ውስጥ ነው ይዘት ያለው። ስለዚህ ፈተናዎቹ ምን ነበሩ? የተለያዩ እንቅስቃሴዎች ላይ ስታደርግ የሚገጥሙ ነገሮች አሉ። ያው ተሽከርካሪን ይዘህ ሁሉም ነገር አንተ ጠንቃቃ ብትሆንም ጠንቃቃ ያልሆኑ ነገሮች ይመጡብሃል። አሁን እንደዚህ እንደተፈጠረው አይነት አክሲደንት። ይህ አክሲደንት ማለት እኔ ከቤት ስወጣ ፈልጌው አይደለም የወጣሁት። ከዚህ በፊትም የተፈጠረው አክሲደንት እኔ ሄጄ ወድቃለሁ ብዬ አይደለም የወደቅኩት። ግን ስትንቀሳቀስ እያንዳንዱ ነገሮች እንቅስቃሴዎች ዋጋ የሚያስከፍሉ አንድም በራስ እንዝላልነት ነው፣ ሌላም ደግሞ በሌላ ምናልባት ዛሬ አሁን የተፈጠረው ነገር የዛኛው እንዝላልነትም እንዳለለው ምናልባት ልጁ መንገዱን አያውቀው ይሆን የሚል ነገር ከሰማሁትም ከዛ በኋላም ካለው አንፃር አጋጣሚ የመጣ ነው ለመንገዱ አዲስ። እኔ መንገዱ ላይ የተመላለስኩ ሰው ስለሆንኩኝ ምናልባት ያንን ቦታ ወይ ላልደረበው እችላለሁ ወይ እይታ እንደማይታየኝ ላውቀው እችላለሁ። እሱ ግን ስላላወቀው ነው ይህን አክሲደንት የተፈጠረው። እንቅስቃሴ ባለበት ሁሉ የሆነ ራሱን የቻለ ጥሩም መጥፎም ጎኖች አብሮት ይመጣል። ያ ነው። ሌላው ምን ሆነ መሰለ፣ አሁን ከመኪናው ጋር ከአክሲደንቱ በኋላ የእሷ መሄድ የተለያዩ ነገሮች እንዳሉ ሆነው ለዚህ መኪናው አክሲደንት ተፈጥሮ በ13ኛው ቀን ሄደችው። ለጭንቅላቴ ሁለተኛ ስራ በለ። በዚህ ላይ ደግሞ ሶስተኛ ሽምግልና ብዬ ላኩትም ሰውዬ እሱ ደግሞ የተወሰነ ለሽምግልናው ልኬው ኃላፊነት ሰጥቼው ሰውን በዚህ ብዙ ሰው ታዝቤበታለሁ ያልኩ በዚህ ልክ ነው። ትልቅ ሰው ልጆች አባት ነው። ትላንት የነበረበት ጥሩ ነገር ቢሆንም ዛሬ ላይ በየትኛውም ሲቹዌሽን ቢሆን ሽምግልና ነው። አገራዊ ባህላችን በሽምግልና ታምናለች። የትኛውንም በአካባቢ ብትሄድ ሽማግሌ ብለህ የመረጥከው ሰው አክብረህ ስለመረጥከው ላከበርከው ነገር ታማኝ መሆን አለበት። እሱን ግን በዚህ ልክ አላገኘሁትም። እኔ በጨነቀኝ በቸገረኝ ሰዓት አንተ አለህልኝ ብዬ እሱ ጋር በሄድኩ ሰዓት እሱ ግን አንገቴ እንዳስደፋ ወይ ዋጋ እንድከፍል ነው ያደረገኝ። ምናልባት ዛሬ በውይይት ሊፈታ የሚችለው ጉዳይ በሱ ምክንያት ወር 2 ወር እንዲፈጅ አድርጎብኛል። ምን አደረገኝ መሰለህ? ለነገሩ መርጬው ለደረሰብኝ ነገር መርጬው እሱን ጉዳዩ ላይ ከላኩት በኋላ ኢቭን አያወራቸውም። እኔ ጋር ግን መጥቶ ሄዶ እንዳወራቸው ሄዶ እንደተነጋገረልኝ ሄዶ ጉዳዩ እንደሚጨርስልኝ ትወና ይተውንልኛል። ግን ሄዶ ምንም ያደረገው ነገር የለም። ከኔ ወገን ነበረ። በጣም ያለበትን ኮንዲሽን ስለማቅ ሙሉ ለሙሉ አመኘው ነበር እዛ ውስጥ የገባሁት። ግን ጭራሽ ይሄ መሄዱን ይነግረኛል፣ አዲስ ነገር ይፈጥርልኛል፣ በጣም ብዙ ነገር ያደርገኛል። ኢቭን በጣም በቃ የሆነ እንጃ ድራማቲክ የሆነ ነገር ድራማ ኪንግ የሚባለው በወንድ ድራማ ኪንግ ይባላል፣ በሴቷም ድራማ ኪንግ ይባላል። ማለት ሰዎች ምንድነው በባህሪያቸው ድራማ መፍጠር ማለት ያልተፈጠረውን ነገር ይፈጥሩና ይነግራሉ። ኢቭን በጣም ብዙ ነገር ነው። እኔ አሁን በሰዓቱ የጨነቀው ሰው ነበር። የጨነቀው ሰው ታውቃለህ፣ የሆነ ነገር ሆኛለሁ ከዛ ውስጥ እንዴት እወጣለሁ የሚለውን እንጂ እሱ ለኔ ምን ያህል ቦታ አለው የሚለውን እንትን አላልኩም። እና ሳይሳካለ በጣም ብዙ ነገር ኢቭን እስካሁን አልጨረስኩም። እሱ ባበላሸብኝ ነገር እስካሁን ኢቭን አላለቀም። መቅረብ አልቻልኩም። ኢቭን ሰዎቹን ዲቴል ማግኘት አልቻልኩም። ያለኝን ነገር በሰዓቱ ለሽምግልናው ለሚያስፈልገው ለሕክምናው ብዬ ጨርስልኝ ብዬ ሰጠሁትን ገንዘብ እሱ ገንዘብ አታሉት ይዞ ቢሄድም እኔ ግን ከዛ በኋላ የቤቴን ዕቃ ሸጬ ነው
ጉዳይን የጨረሰው አክሲደንቱ የእሷ እንደገና ከቤት ውስጥ ያለው ሁኔታ እንደገና ሶስተኛ ነገር ሽምግልና ሶስተኛ እሷ በእሷ በለቀቀችው ማህበራዊ ድረገጽ ደግሞ እንደገና ማህበራዊ ተጽዕኖ አዎ እኔ ስትኖር ጥሩ ነገር የነበራት ሰው እሷ እዛ ጋር የነበረኝ ህይወት ጥሩ አይደለም ብላ ስታቀርብ አንተ ለምሳሌ የጓደኛ ሆነ ውጪውን ስታይን ሰላም ነበረን እሷ ጋር የሆነ ቪዲዮ ስታይ እንዴት እያልክ እኔን ጠይቀኛል አንተ ጠይቀኛለህ የሆነ ሰንበዲ ጠይቀኛል የሆነ ሰው ይጠይቀኛል ስለዚህ መመለስ ነው የነበረብኝ ለየትኛው መልስ ነው እኔ ነኝ የማውቀው ወር ከምናምን ወደ 2 ወር ገደማ ጭራሽ እንቅልፍ እምቢያለኝ ቴክስት አደርግላት ነበር እንቅልፍ ሁሉ ጠፍቷል እስክል ድረስ ማለት ነው በዚህ ልክ ነው ያሳለፍኩት ከባድ ነበር በጣም ያዘዋለን ከብዙ በጥቂቱ ገልጬዋለሁ ያው መጥፎ ባህሪው ምንድነው የሚለውንም አንዳንዴ መጥቀስ ጥሩ ነው በራሴ የሆነ ነገር ለጭንቅላት ያመንኩበትን ነገር ሰው ጋር ሄዶ የሆነ ነገር ማተር ያደርጋል ምናምን የሚለው ነገር አይ አልጨነቅም ሳይሆን እንትን አይደለም ብዙ ቦታ በጣም የምሰጠው ነገር አይደለም እኔ ምክንያቱም ለምሳሌ አንተ አሁን ይሄንን ተገናኝተን እናውራ ስትለኝ እኔ ከውስጤ ሳወራው የውስጤን ተንፈስ ያደርገኛል ብዬ ስላሰብኩ ተቀብያለሁ አይ ማውራቴ ተገቢ አይደለም ብዬ ባስብ ያንተን መምጣትን እዛው ነው የምቃወመው ምናልባት ትላንትናም ብዬ ከሆነ እኔ ዛሬ ላይ መረዳት አልፈልግም ምለው የሚፈጥርብኝ ነገር ተጽዕኖ አይ እርዱኝ ዲቴል እርዱኝ የሚለው ነገር ሌላ ኔጌቲቭ እንዳይሆንብኝ ያልኩ ለዚህ ነው እና የሆነ ነገር በቃ ከራሴ ጋር ብዙ አወራለሁ ብዙ ረፍቴ የሌለው ወሬ ነው የማወራው ከራሴ ጋር እና ያ ነገር ወደ ጭንቀት እንዳይቀየርብኝ እፈራለሁ አንዳንዴ ማለት ነው ያ ሰውዬ ትክክል ነው እያደረገ ያለው ምናምን ብዬ ያልተገባኝን ነገር የዛ ሰውዬ ሀሳብ ዝም ይመላለሳል ከራሴ እኔ ጭንቅላት ውስጥ የሆነ ሰው ተናግሮ ሄዶ ያንን ሀሳብ ደጋግሜ ታስባለህ ደጋግሜ በቃ በራሴ አወራለሁ በጣም ሰላም እስኪነሳኝ ድረስ ምናምን ኢቭን በምን ይለቀኛል መሰለህ ተፈጥሮ የተሰጠው ግጥም ጽፋለሁ ግጥም ጽፋለሁ በጣም በቃ ከራሴ ጋር አሁን ስለሷ እሷ ከሄደች በጣም የጻፍኳቸውን ግጥሞች ምናምን ነገር አይጠፉም የተወሰነ ኖትቡክ ላይ ምናልባት ካለ እና የሆነ ሰዓት ጽፌ የላኩላት ግጥም ኖትቡክ ላይ ነው እና ኦልሞስት መቅደስ አልልሽም ስምሽን አልጠራ ምናምን የሚል ግጥም ነው ቦታው አይደለም አሁን ደላሾ ተመቸሽ ብዬም አልጠይቅሽ ያለፈ እያነሳው ሆድም አላባባሽ ንገሪኝ ልወቀው ምን አየሽባቸው ልዩነት አላቸው ወይስ አንድ ናቸው ሁለት ነው ዓለም ብለሽ ከለየሽው ያሳለፍነው ሁሉ በመጥፎ ካየሽው የሳቅንባቸውን እንዴት ረሳሽው ስላለፈው ነው በቃ ያነሳ ያወርድ ያለው አይደል በዚህ ውስጥ ነው ያለው አሁን በሁኔታዎች ውስጥ አይተው ሰፖርት ሊያደርጉ አይዞህ ይላሉ ሁሉ በጣም ብዙ እህቶች አሉ የሰሙትን ሁሉ ባዩት ልክ የሰሙት ልክ ሁኔታው መርምረው ሳይሆን ያው ሰባዊነት ተሰምቷቸው አይዞህ ያልፋል በርታ ላላችሁኝ ሁሉ እግዚአብሔር ሰማያዊ ዋጋ ይክፈላቸው ያው ምድራዊ ነገር አልመኝም ሰማያዊ የሆነ ዋጋ ይክፈላቸው ብችል ሁላችሁንም እየዞርኩ ብል ደስ ይለኝ ነበር ግን ባመሰግን ደስ ይለኝ ነበር ያው እንዲጠቅላላ አድርጌ ክበሩልኝ አመሰግናለሁ